ፌቨን አይ ቲንክ ጥያቄ አለኝ ብላ ገብታ ነበር። ፌቨን ምንድን ነው ጥያቄሽ? ጠይቅኝ እሺ። እና ቶሎ ብለሽ ስለሰራኸው ቪዲዮ መጠየቅ ይቻላል? አይ ቆይ በዚህ ርዕስ ላይ ብናወራ ይቻላል? ከየት ቤተ እምነት ነሽ? ኦርቶዶክስ ነኝ። እሺ በዚህ በርዕሱ ላይ ብናወራ ይሻላል። የመሬቷ እና የቲክቶክ ኦርቶዶክስ ይለያያሉ ላንቺ? እኮ እንደዛ ብለሃል እንዴ? ቪዲዮ የሰራኸው? ኦኬ እሱ በሱ ቪዲዮ ከሆነ ትችያለሽ። ምንድን ነው አሁን ቪዲዮ ላይ የለጠፍከው የልደትን ፎቶ ለጠፍክ ነው ምንድን ነው? አሁን ከዛ ቪዲዮ ምንድን ነው የምትሰብከው? ወንጌል የምታስተምረው ነገር ምንድን ነው? እንደሚለያይ ነው አይደለም? ወይም ደግሞ ቆሞ ሲሳሳም ስላት ሴት ሲያባልግ ምናምን አላየኸውም? ዝም ብሎ በኤአይ የተሰራ ፎቶ ተለጥፈ አንድ አይደለም ማለት ላይ የሰውን ፕራይቬሲ እንደዛ መለጠፍ ምንድን ነው? ምን አይነት ወንጌል ነው የምታስተምረው? አይ ልመልስላ ግዴ በመጀመሪያ ነገር የቲክቶኳ ይኸውልሽ ፈታ እንደዛ ነው ፈታ ነው የሚሉት እንጂ ወንጌል የሰበኩ አይደሉም። የቲክቶኳ የምታደርገውን ያንን ነገር የመሬቶቹ ሲያደርጉ አላየንም። ካለም ትነግሪንና እንግዲህ በእናንተ ቤት ምንም ችግር ስለሌለ ማረጋገጫ አለ። እሱ አሁን ስለዛ ፎቶ የእሱ መሆኑ ምንድነው ማረጋገጫ? ከየት ነው ያመጣው? ወይስ አጠገባቸው ነበር? ከአንተ ነው ፎቶ ያነሳቸው? ኦኬ እሱን እንግዲህ ሌላ ጊዜ ትጠይቀኛለሽ። አሁን ማረጋገጫው የፎቶ ማረጋገጫ ልሰጥ አይደለም ቤቱን የከፈትኩት። የቲክቶኳና የቲክቶኳና የመሬቷ ፕራይቬት አይደለም። የኔ እናት ፕራይቬት መብታቸው ነው። ቆይ ርዕስም አንቀይር። ፕራይቬት አይደለም መብቱ ነው። ያደረገው ትክክል ነው። ፕራይቬት አይደለም። ዳጊ አንተ ወንጌል ልታስተምር አይደል እዚህ የመጣኸው? ወንጌል ልታስተምር የሆነ ሰዓት ላይ ጠየቅሽኝ አይደለ? ከጠየቅሽኝ ልመልስልሽ ወይ ደግሞ አትመልስልኝ ተናግሬ ብቻ ልውጣ ከሆነ ዝም ልበል። ጠይቀሽኛል ልመልስልሽ። ያደረገው እዛ ላይ የምታየው ነገር የቲክቶኮችን ህይወት ይገልጻል። ቲክቶክ ላይ ያሉ ሰዎች ገበሽ ህይወታቸውን ይገልጻል። ፈታ ማለት ጌም መጫወት ማረጋገጫ ምንድን ነው? የዛ ፎቶ እርግጠኛ የሱ ትጠይቂያለሽ እንጂ ሲመለስ ታቋርጫለሽ። ወይ ምን ይሻላል? ወይ ጥያቄን አልጨረስኩም በይና ላዳምጥ። የመለስክልኝ ነው ግን ማረጋገጫ ንገረኛ። የት አይተህ ነው የሱ ፎቶ የሱ ትክክል እንደሆነ የት አይተህ ነው የለጠፍከው? መጀመሪያ የመለስኩልሽ መልስ ሰምተሽኛል። እሱን ሳልጨርስ ነው ሌላ ጥያቄ ጨምረው። እሺ ልመልስና ልጨርስ። አንድ ጊዜ ታገሽኝ። የቲክቶኳን ይገልጽልኛል። ያ ፎቶ ቆንጆ አድርጎ ነው የሚገልጽልኝ። ምንም ነውር አይደለም። ምንም ፕራይቬት የምትይው ነገር አይደለም። ፐብሊክ ላይ ነው ያደረገው። በጓዳም ቢያደርገው ፐብሊክም ቢያደርገው ለአንድ ኦርቶዶክሳዊ ያ ችግር የለውም። እኔ ችግር አለው ብዬ አልጠብኩት። አንተ ላይ እኮ የሆነ ሰዓት ምንድን ነው አልገባኝም። ስንት ሰከንድ ነው የምትፈቅጂልኝ? ፍቃጅልኝ። እሺ አንቺ ቤት ስለሆነ ስንት ሰከንድ ላውራ? አሁን ወደ ሰከንዱ ላለወጥሽው ከሚኒት እንዴ? ኦኬ ስለዚህ ፎቶ ምን እንዲያሳይልኝ ነው ፈልገው መስልሽ? የቲክቶኩን ላይፍ እንዲያሳይልኝ ይፈልግ። ቲክቶክ ላይ ያሉ ወንጌልን ሰብካለን የሚሉ ሰዎች እንደዛ ነው፣ ፈታ በማለት ነው ጊዜያቸው የሚያሳልፉት። ምንም ነውር የለውም። ግን የወንጌል ስራ እየሰሩ አይደለም። ቤተክርስቲያኒቷ አፕሩቭ የምታደርገውን ቤተክርስቲያኒቷ ልጆቼ ናችሁ የምትለውን ደግ አረጋችሁ የምትለውን ነገር እየሰሩ አይደሉም። ስለዚህ ይለያያል። በትምህርት በተግባር በውሏቸው በድርጊታቸው መሬት ላይ ካለችው ቤተክርስቲያን ነገረ ስራቸው ሁሉ ይለያያል አልኩ እንጂ ያደረጉት ነገር ኃጢአት ነው ነውር ነው ገመና ነው ብዬ አይደለም። ምን ችግር አለው ደግሞ? ያም ኃጢአት ነው አላችሁ እንዴ? እሱንም በእናንተ እኛ ጋር ያላገባ ሰው እንዲያደርግ አንመክር አይደለም። አንተ ያረከው እሱን ፎቶ ላይክ እንደ ውርደት ምናምን ነገር አይተህ እንደዚህ ነው የሚያደርጉት። ጠጥቶ ሰክሮ እንትን ሲል ምናምን አላየም። ቤተክርስቲያኑ ሲያሰድብ አላየም። ዝም ብሎ ያገኘውን ፎቶ ለጥፈ ዚስ ኦርቶዶክስ የኦርቶዶክስ ሰባኪዎች እንደዚህ ነው የሚያደርጉት ብለህ የሰውን ፕራይቬሲ ነገር አድርገህ ፕራይቬሲ የሚለው ቃሉን ለምዶብሽ ነው የኔ እናት ወይስ ትርጉሙን አታውቀውም? ፕራይቬሲ ማንም ሰው ፕራይቬሲ እስኪ ምን ማለት ነው? እስኪ ንገሪ፣ አስተምሪ። ፕራይቬሲ ምን ማለት ነው? እስኪ ንገሪ ትርጉሙን። የታየ ማረጋገጫ ምንድን ነው? እሱ ሲያደርግ የሱ ገባሽ? ምን እናት የትም ጠይቅሽ መልሽ። ፕራይቬሲ ምን ማለት ነው? እስኪ ልማር። የራሱ የግል ህይወት የሆነ ነገር ለምን ትለጥፋለህ? ጎበዝ፣ የግል ህይወት ነው። አይሽ ጎበዝ። ፕራይቬሲ የግል ህይወት የሚልም ትርጉም ሊኖረው ይችላል፣ ወይም ደግሞ የግል የሚል ብቻም ትርጉም ሊኖረው ይችላል። አሁን እዛ ጋር ያደረገው ነገር አደባባይ ላይ የተደረገ ነው፣ ነውር አይደለም። ለእናንተ በተለይ የታየ መሆኑን የሱ ፎቶ መሆኑን ያቺ ሴት የሷ መሆኑን የታየህ ነው ያልኩህ። የታይታል አንተ ፎቶን ደግሞ ለጥፌ በፎቶ ዙሪያ ደግሞ ስለጥፍ ነው የምትገቢው የዛን ጊዜ
አሁን ምንድነው እዛ ጋር ያለው ነገር ሰውየውን ማንነት የሚያንቋሽሽ ወይ የሚሰድብ እሱን ክብር ነው አንተ እየተጠቀምክበት። ለዛ ነው በቃ የእሱን ክብር ያዋርዳል ብለህ ስላሰብክ ነው ፎቶ። እኔ እንጃ እንግዲህ እኔ እንደዛ አንቺ ልቤን መመርመር መቼ እንደጀመርሽ አላወቅኩኝም። እንግዲህ ከጀመርሽበት ቀን ጀምሮ እንደሱ አስቢ እኮ። እሱን ስለለጠፍክ ምን አይነት ወንጌል ነው ያስተማርከው ነው? አሁን ለሌላው ሰውስ ምን አይነት ወንጌል አስተማርክ? እሱ ኦኬ እኔ አሁን ስሚ ወንጌል ላስተምርማ ቤቴን ከፈትኩልሽ እኮ ይኸው። ያ ጥሩ ለእናንተ አይን ከፋች ነገር ነው። ገባሽ? ሰውን የሚያናድድ ሰውን ላይክ የሆነ ነገር ውስጥ የሚያስገባ ነው እንዴ? አናዶኝ ነው በእኛ ታዲያ እነሱ አናዶኝ ነው። አናዶኝ አይደል? ማን ነው የሚያናድደኝ? እኔ እንጃ። የሚያናድድ አልሽ እኮ ነው። አንተ ቤት የከፈትከው ወንጌል ልታስተምር ነው። ዘማሪ ነህ ምናምን እኮ ከፈትኩ እኮ። እኔ እናት እንደምታየው እዚህ ጋር የጠየኩሽ ነው። ስጠይቅሽ አልመለስሽልኝም። ስለ ፎቶ የምትፈልጊ ከሆነ ብዙ ፎቶዎች ይለጥፋሉ። አንዱ ፎቶ ብቻ ነው ያየሽው። ብዙ ፎቶ ለጥፍ ያለው ባይደው እንዳለ ግን እንዳትሆን ዳግዬ፣ ምናልባት ይሄ እንትን ማድረግ ነው እንዴ መሪ? ምናልባት ብዬ ነው እኔ እንደዚህ ካላት ምን አሉ? አይ ወዳጁ ነሽ ምናልባት። እሺ ወይ ቢኒ አባባል ቁም ነገር ነው የምልሽ። ቁም ነገር ነው በቆይ ቁም ነገር ነው። ምናልባት ትዳር ነው። ትዳር ክቡር ነው። ሰው በግሉ እንደዚህ ያደረገው አደባባይ ሲመጣ በትዳር ላይ ትልቅ የሆነ እንትን ይፈጠራል እና ይሄ እንዳይሆን በእርጋታ መመለሱ ጥሩ ነው ብዬ ነው እንትን ያልኩኝ። ምናልባት እንደዚህ በጣም ሆት ሆነሽ የመጣሽበት ምክንያት ያ እንዳይሆን ሰግቼ ነው፣ በመስጋት ነው እንደዚህ ያልኩኝ። አይ ራሷ ናት እያሉ ነው ከስር። ራሷ ከሆነች መብቷ ነው። ባይ ዘ ዌይ ራስሽም ከሆነች ችግር እኮ የለውም። እኔ እናት እኛ እዛ ጋር በአደባባይ ያደረግሽው ነገር ስለሆነ ምን ችግር አለው? ግን ፈታ የሚል አይፍለው። እነዚህ ጋር ለገንዘብ ነው ራሱን የተናገረው። ባይ ዘ ዌይ እኛ እሱ ያልተናገረው ነገር አልለጠፍንም። ቤተክርስቲያኔ የምታውቀው ህይወቴን ወይም ማንነቴን ነገር የለም። እንደው ብታቅም ስለኔ አለ መናፍቅ ነው የምትለኝ፣ ለገንዘብ ብለው ነው ቲክቶክ ላይ የሚገኙት ብላናለች ይላል። የራሱ ትንታኔ ስለራሱ ማለት ነው። እና መሪጌታ የጠረጠሩት ጥያቄ ነገር ከስር እንግዲህ ትክክል እውነት የሚሰጠው አስተያየት ትክክል ከሆነ ራሷ ነች እያሉ ነው። ይመችሽ እናቴ፣ ፈታ በይ። ለማንኛውም ግን ጌታ ኢየሱስ ይወድሻል። ዋናው ነገር ወንጌሉ ምንድነው ሀሳቡ መሰለሽ? ሁለት ወንጌል እናንተ ጋር ስላለ አንዱን ያዥ ትክክለኛው ነው ብለሽ የምታምኙ ብትይዥና በዛ ላይ ብንወያይ ጥሩ ነው። ቢኒ የሆነ ነገር ልትል ነበር። መሪጌታም ካልጨረሱ ይቀጥሉ። እነ ባሚማ ዘግተውናል። እነ ቤካ እነ ቢኒ አሁን ምንድነው በቃ ኦርቶዶክሳውያን አሁን እዚህ ጋር ርዕስ ይዘናል ነው እኔ ነኝ እዛ ፎቶ ላይ ያለሁት ካለች በቃ የእኔ ፕራይቬሲ የተነካ ምትል ከሆነ እሷ ትጠይቅ። አይ የወንድማችን ነው ካለች እሱ መጥቶ ይጠይቅ። ኦኬ ፎቶውን ራሱ ኦርቶዶክሳውያን ናቸው የለጠፉት። ትብጌንበት ዳጌ መጀመሪያ አይደለም የለጠፉት። አንደኛ እሱ ነው። ሁለተኛ በቃ እዛ ላይ ጥቂት ካወራን ወደ ርዕሱ እታለም የዚህ እንትኗ የቲክቶክ ኦርቶዶክስ እና መሬት ላይ ያለችው ኦርቶዶክስ አንድ ናቸው ወይ ነው ጥያቄው። እሱ ላይ መልሳለን። ኩላይት ርዕተተ ምናምን የምትሏት በቃ እቺ ቤተክርስቲያን መልሳላት አይደል ነው መልሽላት ነው በቃ። ካለበለዚያ አሁን በቃ ተነቅቶባቸዋል። ሁልጊዜ መመለስ ማትችሉት ነገር ሲኖር ይኸው መመርሽ ገብተው እኮ ተንተባትበው መመለስ ስላልቻሉ በቃ ዝም ብሎ ስድብም ምንም ጨማምረው ተናግረው ነው የወጡት። እንደዛ አይሁን። ከቻላችሁ መልስ ካላችሁ ግቡና መልሱልን። ይህም በጌታ ፍቅር እንጠይቃችኋለን። ተባረኩ። ቀጥሉ። ግብረ ሰዶማዊነት በበዛበት ዓለም ላይ እንዲያውም ሰዎች ሳይጋቡ ማድረጋቸው ጥያቄ ቢፈጥርብኝም እኔ እናት እሺ ተባረኪ፣ እንወድሻለን። በጣም ነው የምንወድሽ። ማህበራዊ ሚዲያ ላይ ሲመላለስ ያገኘ ነው ጥሩ ቲክቶኳን የሚገልጽ የቲክቶኳን ኦርቶዶክስ የሚገልጽ ነው። ውላቸውን እኮ እያየን ነው። አንዴ ጌም ላይ፣ አንዴ የሐዋርያ ጉዞ ብሎ ሲፍታቶ ነው የምናያቸው። እና ጊዜ አግኝተው ቢሰብኩ ደግሞ አምስት ወንጀሎች ሰርተው ይኸው ቃሌ ለጠፉታል። አምስት እንደው ጊዜ አግኝቶ እስኪ እንደው ምን ሊል ነው ሲባል ሶላዎቻችን ላይ አንድ ጨምሮ አቤቱ ተነስ የመቅደሱ ታቦት የሚለውን ለማርያም ትንሣኤ ጥቅሱን ተጠቅሞ
አራቱ እንስሶች የሚለውን ለሶስቱ ስላሴዎች ተጠቅሞ ማርያም ታማልዳለች አታማልድም ስለው መጽሐፍ ቅዱሳዊ ጥያቄ ጠይቀኝ ብሎ ስቆ እንዴ ትቀልጃለሽ እንዴ? በጣም ነው የምትለያዩ። ቲክቶኩና መሬቱ መጨረሻ አይገናኝም። በተግባር በምግባር በህይወት በትምህርት በእንቅስቃሴያችሁ። ለዚህ ነው ቤተክርስቲያኒቷ አላቃችሁም ወይም አታቀንም ያላችሁት በራሳችሁ አንደበት። ብታቀንም አለ እኮ ራሱ ልደት ቃል ሲናገር እንደው ብታቀን እንኳ እነዛ መናፍቃን እነዛ ለገንዘብ ብለው ቲክቶክ ላይ የሚያገለግሉ ትለናለች ያለው ማን ነው? ራሱ ነው። እኛ አይደለንም። እና መናፍቅ ተብያለሁ በቤተክርስቲያን ይላችሁና እዚህ ጋር መጥቶ ማን ነው እስኪ በጥምቀት የሚሞግተኝ ይላል። ብራዘር መጀመሪያ ከምንፍቅና አውጣ ቤተክርስቲያን ካለችህ ማለት ነውና ለማንኛውም ይሄ ሁሉ የዚህ ሁሉ ችግር ምንድነው? ቤተክርስቲያኒቱ አንድ ዓለም ሆኗ ነው። መከፋፈል መፈጠሩ ነው። የአኬ ምዕመን ከነ እንትኑ ያው ከነ ስብሰባ ሁሉ ጀምረዋል። እንደ ቸርች ቢጤ ነገር ጀምረዋል። እንግዲህ እያየን ነው። ስለዚህ እንዲህ አይነት መከፋፈል መበጣጠስ ከሚመጣ መታደሱን ብትመርጡና እዛው ልጆቹ ሳይወጡ ብትታደሱ፣ ገድል አንቀበልም የሚል ትውልድ ተፈጥሮ የታክሲ ተራ ልጆች ብላችሁ ከምትሰድቧቸው ለምንድን ነው ገድል ማትቀበሉት? ኑ ጠጋ ብላችሁ አናግሩን ብላችሁ ልጆቻችሁ የምትሰበስቡ ጥሩ ነው። ባሚዬ ቢኒ ቤካ እድል ልስጣችሁ እንደሆነ ነገር አረ ተንፈስ በሉ። በእውነት ዝም አላችሁ። በጣም ድምጻችሁ ጠፋብን። እድል አልሰጥ ብላችሁ ኧረ በጣም አንተ እዚህ ቤት አንተ እኮ ነህ ሰጪው እኮ እድል አልገባህም እንጂ እኔ እኮ ተገለበጠ እኮ ነገሩ። ከዚህ በኋላ አንተ ነው የማስፈቅደው። እኔ ራሱ ስቀልድ ነው። እርሜን በከፍ ተቆጣጠርኩት እኮ። ስማ ደስ ይላል። አሪፍ ነው። ከቅድም ከመምህር ከሚባሉ ሰው ጀምሮ ያለው ነገር እንትን ግን ለዚች ልጅ አንድ ማረጋገጫ ልስጣት። ሰሞኑን በዚህ ያው ከራሳቸው ነው የመጣው፣ ከራሳቸው ቤት የተነሳ ፎቶ ነው። ያው ሲወያዩበት ነበርና እንደው አሁን አንዳንዶቹ ምክንያት ሆናቸው ኤአይ ብሎ መደበቂያ ደግሞ እየተፈለገ ነው ማለት ነው። እና እንደዛ አይነት ሀሳብ ይዛለች። ግን ማረጋገጫ ልንገራትና አንድ ኦርቶዶክሳዊት ቪዲዮን ሪከርድ አይውሽ ባረገው ኦርቶዶክሳዊት ገብታ የተቆጨች ማለት ነው። ልደተ እንዴት እንዲያደርጋል ብላ የተቆጨች ኦርቶዶክሳዊት ገብታ ልጅቷን ታውቃታለች። ያው ሙሉ ለሙሉ ባትታይም የሚታወቅ ሰው አንዳንዴ ጆሮ አይተህ ታውቃለህ፣ ግንባር አይተህ ታውቃለህ፣ የሆነ ጀርባ አይተህ ታውቃለህ ምናምን ማለት ነው። እንደዚሁ ገሳ አርግ ስትባል ማለት ነው። እና ልጅቷ ትታወቃለች እና ላሳጠረው ስለዛች ልጅ እያወራች ስም ትጠራለች። እቺ የተቆጨችው ኦርቶዶክስ ማለት ነው። እና የልጅቷን ስም እየጠራች ስታወራ የተጠራችዋ ልጅ እታች ኮመንት ላይ ነበረች እና እኔ አይደለሁም እህቴ ናት ብላ እዛው በኮመንት መለሰች። ምን ማለት ነው? ወይ መንታ ናቸው ወይ ደግሞ እውነትም እህቷ ናት። ያው ማረጋገጫ እኔ አይደለሁም። ይቺ በኦርቶዶክስ የተቆጨችዋ ሴት ገብታ ስትከራከር ነበረ ስለ ጓደኛዋ እንደሆነች እንዴት እንዲህ ታደርጋለች ተብሎ ማለት ነው። ግን የተነሱባት ሴቷ ላይ ነው፣ ወንዱን ዝም ብለው ማለት ነው። ያኔም እንደዛው ነው። የመጽሐፍ ቅዱስም ወንዱን ጸጥ ብለው ሴቷን ነው ሊያስወግሩ ምናምን ያስመጡት ማለት ነው። ያው ማረጋገጫው እኔ አይደለሁም እህቴ ናት ብላለች እና ከእሷ ጋር መነጋገር ትችያለሽ ማለት ነው። ለማረጋገጫ ከፈለሽ ዋናው የሰዎችን እንትን ማውጣት ሳይሆን ፕራይቬሲ እንዳልሽው ነገር ማውጣት ሳይሆን እነሱም መጠንቀቅ አለባቸው የሚል መልእክትም ለማስተላለፍ ነው። ፕላስ ደግሞ የቲክቶኩና የመሬቱ ኦርቶዶክስ በዚህም ልዩነት ስላላቸው ማለት ነው እና ምናልባት ከርዕሳችን ለማስወጣት እየሞከሩ ከሆነ ያው ገደብም እያደረጋችሁባቸው ስለሆነ አሪፍ ነው፣ ተቆጣጥራችኋቸዋል። በተለይ ቢኒ አሪፍ ነገር እያረክ ነው። ከቻሉ ግን ይግቡና ርዕሱ ላይ ይወያዩ። የመሬቷና የቲክቶክ ኦርቶዶክስ የሚባል የለም አለ በሚለው ማለት ነው እና እንዳለ ይታወቃል። በሶስት መንገድ አለ። አንዱ በአስተምሮ እኔ እስከማውቀው በአስተምሮ ቲክቶኩና የመሬቱ ኦርቶዶክስ የሚባል አለ። በስነ ምግባርም ላይክ በተሰዳቢነት ማለት ነው። አሁን ተሳዳቢዋ የትኛዋ ነች የሚል ሀሳብም ያነሳሉ እራሳቸው ማለት ነው።
የቲክቶክ ኦርቶዶክስ ነው የሚሳደበው ወይስ የመሬቱ ኦርቶዶክስ ተብሎ ይነሳል። ሌላው ያው በሀሳብ ነው። ጀነራሊ አስተምሮ ቢሆንም ደግሞ በሀሳብ ወይ በአገላለጽ ማለት ነው። ለምሳሌ ከስርዓት ጋር ላይክ ከቁርባን ጋር ሊሆን ይችላል ወይ ከጥምቀትም ጋር ሊሆን ይችላል። አንደኛው ሀሳብ ሲገልጽ ቲክቶኩ ላይ ያለው እንሰግዳለን ካለ ለምሳሌ ለቅዱስ ቁርባን፣ መሬቱ ላይ ያለው ደግሞ አንሰግድም የሚል እንደዚህ የሀሳብ ልዩነቶችም እናያለን፣ ያስተምሮ እናያለን። እንደገና ደግሞ የስነ ምግባር ስድብን ጨምሮ ማለት ነው። በእነዚህ ዙሪያዎች ላይ የመሬቷና የቲክቶኳ ኦርቶዶክስ ልዩነት አላቸው እያለን ነው። የላቸውም አንድ ናቸው የምትሉ ወይም ደግሞ እንደዛ የሚባል ነገር የለም ኦርቶዶክስ አንድ ናት ምትሉ ካላችሁ ደግሞ ዩአር ዌልካም፣ በሩ ክፍት ነው ለእናንተ። እንደውም አሁን 3 ቦታ አለ፣ መምጣት ትችላላችሁ። ገስት ላይ ጠየቃችሁት ክርስቲያን ከሆናችሁ ፕሊዝ ራሳችሁን ዝቅ አድርጉና ወደ ታች ለኦርቶዶክሳውያን ብቻ እንዲሆን ምቹ ሰዓት ወይም ምቹ ጊዜ ፈጠሩላቸው። አንዳንድ ቁጥርም ጽፈው ይግቡ። ቢኒ ራሳቸው እኮ ናቸው ያሉት፣ ግን እኛ እኮ አይደለም። እኛን ማለት የእኛን አልተቀበሉንም፣ ራሳቸው ነው እንደዚህ ያሉት። ነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ያለችዋን ኦርቶዶክስ ነው። ይህን የሚናገረው እንግዲህ ዲያቆን የሆነ ዘማርያም ዘለቀ የሚባል ሰው ነው። እኔ እየነገርኩሽ ያለሁት የቲክቶኳን ሳይሆን መሬት ላይ ያለችውን ኦርቶዶክስ ነው እያለ ነው። ስለዚህ አምኗል ማለት ነው የቲክቶክና እንትን እያለ እና እንደ ዲያቆኑ ይህን የምታምኑ እንደሚለያዩ የምታምኑ አላችሁ የቲክቶክና የታችኛው። ምክንያቱም ሰሞኑን ያለውን እግድ ስትመለከቱ እንግዲህ አንድ የሚቀበል አካል አለ፣ የማይቀበል አለ። የቲክቶኩ አካል የሚቀበል አለ፣ የመሬቱ አካል ሆኖ ደግሞ የማይቀበል አለ። እና ምንድን ነው ነገሩ? እስኪ ባሚዬ ማነህ? ባሚና ቤካዬ የምትሉ ነገር ካለ እስኪ ቢኒ የተባረክ የላችሁም? ድምጻችሁ ያሰማኝ። ባሚ፣ ቢኒ፣ ማኑ፣ ቤካ ይለያያሉ አይለያዩም? እስኪ ቁርጡ ንገሩን። የመሬቷና የቲክቶክ ኦርቶዶክስ ይለያያሉ አይለያዩ? አንድ ቁጥር ጻፉልኝ። ገስት ማአት ነው ያላችሁት። አንደኛ እኔ ሆስት ስለሆንኩኝ ክርስቲያን ሁኑ አትሁኑ መለየት አልቻልኩኝም እና ከቻላችሁ አንድ ቁጥር ያያ ገብቶ ቢያብራራ ጥሩ። አይ ምን ያብራራል ብላችሁ ነው? ዝም ብሎ ያባርራል እንጂ ደምረው እንዳይተነፍስ እንደ ክፉ አለቃ ከስር ከስር አላስተነፍስ አልኩ። እሺ አይ ፌቨን ተመለሰሽ መግባትሽ ምንም አይጠቅምም። እኔ መላፋት ሰልችቶኝ አይደለ ቲክቶክ ላይ እንትን የምንለው። ዝም ብለሽ አንቺ እንትን በይ፣ ዝም ብለሽ ፈታ በይ፣ ዝም ብለሽ ጌታን እስክታገኝ ድረስ። ጌታን ስታገኝ ደግሞ ካገባሽ በኋላ በስርዓቱ ፈታ ማለት ይቻላል። እሺ መሪ ጌታ የተባሉበት ምክንያት ገብተሽ ትጠይቂያቸዋለሽ፣ ችግር የለም። ሌላ ጊዜ መሪ ጌትነት በትምህርት የሚገኝ ነው። ቤተክርስቲያኒቷ በሹመት ዝም ብላ የምትሰጠው አይደለም። ብዙ ተደክሞ ተለፍቶ የሚገኝ በትምህርት የሚገኝ ነው። አንድ ሰው ዶክተር ሲሆን ሃይማኖቱን ስለቆየረ ዶክተርነቱ አይቀየርም፣ ታይትሉ ይከተለዋል ማለት ነው። እስላምን ቢሆን ዶክተር ከሌ ብላችሁ ነው የምትጠሩት። ስለዚህ እሳቸው በጌታ ቢሆኑም መሪ ጌታ የሚለውን በትምህርት ያገኙት ነው እንጂ በክህነት ያገኙት አይደለም። እንዲህ አይነት መልስ ከዚህ በኋላ ኮሜንት አይቼ አልመልስም። በእሳቸው ስለመጣችሁብኝ ነው የመለስኩት። እሺ ቀጥሉ። መግባት የሚፈልግ ካለ አንድ ቁጥር ጻፉልንና ግቡ፣ እንወያይ። መረጃዎቹን እኮ በጠቅላላ እኮ እንዳናወጣቸው አጓጓችሁን። ከመጣችሁ እያለን አጓጓን እንጂ ብዙ የምናሳየው ነገር አለ። ቤካ ባሚ ካላችሁ ብትሉ፣ ካልሆነ ደግሞ እኛ አባት የምንድን ናቸው? የመሬት ናቸው እኛ አባት? እስቲ ላሳያችሁ። እኛ አባት የመሬት በሚለው ነው የሚታዩት ወይስ የመሪ ጌታ? እኚህን አባት አይተዋቸዋል እንዴ? እኔ ፔጅ ላይ የለጠፍኩትን ቆይ ላሳዩት። ይሄ እኮ የገድለ ዮሐንስ መጥምቀ መጽሐፍ እኔ ተጠቀሜበታለሁ፣ በጣም የምጠቀምበት መጽሐፍ ነው እያሉ ነው እኛ አባት። እና ትንሽ ቅር ብሏቸዋል። እንዲያውም በራእይ ተገልጦልኝ የመጽሐፉ ትክክለኝነት ተገልጦልኛል። ያም ብቻ ሳይሆን ሰው አጥምቄበት አውቃለሁ እያሉ ነው መጽሐፉን። እሳቸው በጣም ቅሬታ ላይ ናቸው። እንደዚህ አይነት ቅሬታ የሚሰማቸውም አንድ ሁለት ሰዎችም መቼ ዕለት አስገብተን እያወያየን ነበር።
ከፍቼ ላሰማሁት። እስቲ ቆይ አንድ ጊዜ ቪዲዮ ላይ ላድርገውና ኦኬ እግዚአብሔር የገለጠልኝና የገጠመኝን ነገር ለመናገር ነው በዚህ አጋጣሚ የወጣሁት እና በአንድ ወቅት አንድ ቦታ ላይ ምንም አገልጋይ በሌለበት ብቻዬን በሆንኩበት ቦታ ያው የተዘዋወርኩ ነው የምሰራው። ምንም አንድ ካህን እንኳ በሌለበት ቦታ ላይ አንድ ሰው ይመጣና ንስሐ ይገባል። ያ ሰው ንስሐ ሲገባ ያ ሰው ግድ ወጣት ነው። ቄደር መጽሐፈ ቄደር የሚያስፈልገው ነበረ እና መጽሐፈ ቄደሩም የለ የሚራዳ ካህንም የለ። ይሄ ልጅ ደግሞ መዳን ስለነበረበት ግዴታ ንስሐ መውረድ ስለነበረበት ምንም አማራጭ ሳጣ ማለት ነው። ምንም አማራጭ ሳጣ የቅዱስ ዮሐንስ ገድል ከመጀመሪያው እስከ መጨረሻው አንብቦ የተጠመቀ ሰው ኃጢአቱ ይሰረይለታል የሚለውን ቃል ኪዳን አይቼ በቃ ቅዱስ ዮሐንስ አንተ እርዳን ብዬ ያንን ገድል ከመጀመሪያ እስከ መጨረሻ አንብቤ ያን ልጅ ያጠመኩና ለእኔም በረከት ድረሰኝ ብዬ በዛ ገድል እኔም ተጠመኩ። እግዚአብሔር ክብር። እንግዲህ እስካሁን ድረስ ባለው ሀሳብ መሪጌታኛ አባት ምን እያሉ ነው? አንድ ሰው መጥቶ ሊያጠምቁ ሲሉ የሚራዳቸው ሌላ ካህን አጡ። ስለዚህ ራሳቸው አጠመቁት። ሊያጠምቁት ሲሉ ግን ያው ገድሉን ያው ከመጀመሪያ እስከ መጨረሻ አንብቦ የተጠመቀ ኃጢአቱ ይሰረይለታል ስለሚል ገድሉ በዛ ጠመቁት አሉ። እንግዲህ ሐዋርያቶች በአብ ወልድ መንፈስ ቅዱስ ስም እንጂ በገድል ስም እንዲያጠምቁም ወይም የሆነ ገድል አንብበው ሲጨርሱ እንዲያጠምቁም የታዘዘ የለም። እንደገና በጣም የገረመኝ ከማጥመቃቸው እሳቸውም ተጠመቁ። እኔም በረከቱ ድረሰኝ ብዬ ተጠመቅኩ አሉ። አጥማቂ ይጠመቃል እንዴ? እስኪ ይሄን እንየውና ወደሚቀጥለው ሀሳብ እንሄዳለን። መርጌታ አንደኛ ምንድነው ቀኖና አይፈቅድም። ይሄ ልጅ ምንድነው ብለዋል። ቀኖና እንትን ምንድነው ቄደር የሚያስፈልገው ሰው ነበረ አሉ። ቄደር የሚያስፈልገው ሰው ነው። ምንድነው ቄደር የሚያስፈልገው? የሌላ ሃይማኖት ቤት ገብቶ እስልምና ማለት ነው፣ በተለይም ሙስሊም ቤት ገብቶ ስጋ በልተዋል ወይም ደግሞ ከሙስሊም ሴት ጋር አብሮ አመንዝሯል። ይሄ ከሆነ የግድ ንስሐ ሲገባ ይሄን ያህል ጾም ይሄን ያህል ስገድ አይደለም የሚባለው። የሚደረገው ምንድነው? ቄደር ነው የሚጠመቀው። እኚህ ሰው ምን አሉ? የቤተ ክርስቲያኒቱን ቀኖና ናዱት። አሁን በሳቸው አባባል በሳቸው አገላለጽ አንድ ሰው እንዲህ አይነት ኃጢአት ያለበት ሰው ቄደር መጠመቅ ሲገባው ቄደር የሚያጠምቅ ሰው ረዳትም ስላጡ ጭራሽ ገድል አንብበው ማጥመቃቸው የመጨረሻ ቤተ ክርስቲያኒቱን ቀኖና የሻሩ ሰው ናቸው። ስለዚህ ሰይጣን ነው የተጠቀመባቸው። ወይም እንደ ቤተ ክርስቲያኒቱ እኔ በቤተ ክርስቲያን ወይም ደግሞ ሊቃውንት አሁን ቢጠየቁ ይህ ሰው እንደዚህ ማድረጉ ትክክል ነው ወይ እኒህ አባት ትክክል ናቸው ወይ ቢባል አይደለም፣ ሰይጣን ነው የተጠቀመባቸው ነው የሚባለው። ምክንያቱስ በድርሳነ በዚህ በገድለ መጥምቀ መለኮት ያሉትን እሱን አይቻልማ። የዮሐንስን የመጥምቀ ዮሐንስ ገድል አንብቦ ቄደር ማጥመቅ አልተፈቀደም። እንዲህ አይነት ስርዓትም የለም እና ተገቢ ያልሆነ ስራ ነው የሰሩ። መልሰው የእሱን አይነት ኃጢአት ነው የሰሩ እና እሳቸው ሌላ ቄደር አሁን መጠመቅ አለባቸው። በቄደር ሊጠመቅ የሚገባውን በገድል በማጥመቃቸው ትልቅ ስህተት ፈጽመዋል። ጭራሽ ደግሞ ያንን አንብቤ እኔም ራሴ ተጠመቅኳሉ። የሚገርሙ እንትን ናቸው እና አይሆንም። እኚህ ሰው እኮ ሁለተኛ ጊዜ ተጠመቁ ማለት ነው። እንግዲህ በ40 ቀናቸው ተጠምቀው ነበር። ከዛ ደግሞ በገድሉ ተጠመቁ። ሁለት ጥምቀትም የለም እንዳሉት ደግሞ በገድል ማጥመቅም የለም። በጣም እኮ ግራ የገባ ነገር ነው። እሺ ከዛ የሚገርመውን ሀሳብ እንመልከት። እንግዲህ ከሰሞኑ እንትን ጋር ውግዘት ጋር አስመልክቶ ማለት ነው። ምስጋና ይግባው አምላክ ይህንን ሚስጥር ሲገልጽልኝ እዛ ሆኜ ሳልተኛ ከሰማይ ድምፅ ነው የሰማሁት። ክብር ለመድኃኒዓለም። ያው እግዚአብሔር ምስክሬ ነው። የገድሉን ክብር እግዚአብሔር በዚህ ሚስጥር ገልጾልኛል። ስለዚህ
እኛ ይህንን ክብር እያለው እኛ በአይነ ህሊና ብቻ በራሳችን አስተሳሰብ ሄደን የቤተክርስቲያን ትምህርት ይቃረናል ብለን ይህን ነገር ብናደርግ እግዚአብሔር የሰጠውን ቃል ኪዳን ለምን እንከራከራል? ሌላ ሰጥታ እንገባ ሌላ ችግር ያለው ስለ ገድሉ አሁን እኚህ ሰውዬ በውግዘቱ አልተስማሙም። ምክንያቱም መጽሐፉ ተጠቅሜበታለሁ፣ ሰው ማጥመቄበታለሁ፣ ገድሉ ክብር እንዳለውም ከሰማይ ተገልጾልኛል እያሉ ነው እና በሰሞኑ የውግዘት አልተስማሙም። ቪዲዮውን ይጨርሱና እንግዲህ ከተጨማሪ ሀሳብ እናስቀምጣለን። ንብንም ያው እግዚአብሔር ምስክር እና ብዙ ሰዎችም ገድሉን ተጠምቀው በገድሉ መጽሐፍ ጠምቀው ሲተኙ ራእይ ማየት አለ፣ ብዙ ሚስጥር መግለጽ አለ። ብዙ ሰዎች ገጥሞኛል፣ ብዙ ቃለ መጠይቅ አድርጌ ማለት ነው። የእኔ ግን በግልጽ ነው ያየሁት። ቁጭ ብዬ ቁጭ አልኩበት ቦታ ከተጠመኩበት ነው ከሰማይ የሰማኋቸው ድምፆች እና ይህን ያህል ክብር ያለው ገድል ነው እና በስጋ አይን ባናየው ቢታሰብበት ብዬ ነው ማሳስበው። እግዚአብሔር የተመሰገነ ይሁን። ይህንን ስንል ደግሞ ብዙዎቹም በስጋ አይን ካየናቸው ሁሉንም በስጋ አይን እያየን ሌላ ችግር ሊመጣ ነው። እግዚአብሔር ይዳል። እግዚአብሔር ጌታ እያዩ ነው እንግዲህ አይደል? እሳቸው ተቃውሞ እያሰሙ ነው በዚህ በእንትኑ እና ከሰማይ ተገልጦልኛል ክብር ያለበት ገድል ነው እያሉ ነው። ግራ የገባው ነገር እኮ ነው። አሁን እኮ ድሮ ቲክቶክ እና የቲክቶኳና የመሬቷ ነበር የማይስማማው። አሁን ደግሞ ጭራሽ የመሬቷና የመሬቷም አልግባባም እያለ ነው። እኚህ እንግዲህ መሬቱ ናቸው። አይ ቲንክ ካህን ይመስሉኛል። እሺ ግራምጣ እንኳን ደህና መጣ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። ቤተ እምነትን ያው ቃል ነግረህናል፣ ግን ለማያውቁ ሰዎች ግልጽ አድርግላቸው። እኔ ቤተ እምነቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። መልካም መልካም። ዛሬ የገባንበት ርዕስ ይሄ ነው። ይታያል ቱር ላይ የመሬቷ እና የቲክቶክ ኦርቶዶክስ ይለያያሉ? ጥያቄ ምልክት ይለያያሉ። እኔ አላቅም። ቲክቶክ ላይ ቤተክርስቲያን የለንም ወንድሜ። ቤተክርስቲያን አንድ ናት። ኦኬ። አይ እኔ ቤተክርስቲያን አላልኩኝም፣ ኦርቶዶክስ ነው የሚለው። እንግዲህ ኦርቶዶክስ ቤተክርስቲያን አይደለችም እንዴ? አይ ኦርቶዶክስ ማለት ቀጥተኛ ማለት ነው ብዬ ነው። እሺ ቤተክርስቲያን ነች። ስለዚህ ምን እያለን ነው? እስኪ አንድ ቪዲዮ ላሰማህና እኔም ጥያቄ ስለሆነብኝ ነው። ሰማሁት እኮ አሁን ያልነው ሌላ ነው የምታሰማው። አይ ይሄን አይደለም። እሺ እኛም እቺኛውን ላሰማህና እኛም ጥያቄ ስለሆነብን ነው ጥያቄ ምልክት አድርገን ይገባል ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችውን ሳይሆን እየነገርኩሽ ያለሁት መሬት ያለችውን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችውን ሳይሆን እየነገርኩሽ ያለሁት መሬት ያለችውን ኦርቶዶክስ ነው። ዲያቆን ዘማርያም ዘለቀ እኔ እየነገርኩሽ ያለሁት ከቲክቶኳ ኦርቶዶክስ ሳይሆን ከመሬቷ ኦርቶዶክስ ነው እያለ ነው። አንተ ቲክቶክ ላይ ኦርቶዶክስ የለችም ወይም ቤተክርስቲያን የለም እያልከኝ ነው። ወንድማችን ተሳስቷል ወይስ ምን ማለቱ ነው? ግልጽ ብታደርግልን እስኪ። ገባ እኔ አሁን ዳጊ አሁን አሁን እንዴት ነው አሁን ይሄ የ3 ሰከንድ እንትን ቆርጠህ አምጥተህ እስኪ ተርጉመው ምን ማለት ነው ተብሎ እንዴት ይጠየቃል? የሚልበትን ሴንስ አሁን ምን እያስረዳ እንደሆነ እንዴት አውቄ ነው የምነግርህ? ኦኬ እኔ እኮ አሁን ሌላ እኮ አሁን የማያነብ ያልተማረ ሰው ካገኛችሁ በቃ በጣም ነው ሙድ የምትይዙት። በቃ አሁን በ3 ሰከንድ ቪዲዮ ኦኬ። አንድ ነገር ተሳስቷል ለማለት ደቂቃው አይወስነውም? ይወስነዋል፣ በደንብ ይወስነዋል እንጂ አሁን ይቺ የ3 ሰከንድ እንትን ውስጥ የመሬቷ ናት የቲክቶክ አይደለችም ብሎ ቀጥሎ ያለው ወይ ከዛ በፊት ያለው ስቴትመንት ምንድን ነው? እንደዚህ የሚባል የለም አለ ምን እያለ ነው? እሺ እኔ እኮ እየነገርኩሽ ያለሁት አላት የቲክቶኳን ኦርቶዶክስ ሳይሆን የመሬቷን ነው አለ። ድድገምና ላሰማህ። ሰማሁት እኮ እሱን እኮ ግን ሙሉ አውዱን ሀሳቡን መረዳት አለብኝ። አንድ እኔ አልነበርኩም እዛ እንትን ላይ ደቂቃው ስላነሰ ሐሰት ነው። ማርያም ትክክለኛ የቤተ ክርስቲያኒቱ መምህር ነው ዲያቆን ነው እና እሱን አሁን እንደዚህ ነው ብዬ ጀጅ ለማድረግ ወይ ተሳስቷል ለማለት ሀሳቡን ማግኘት አለብኝ እኮ። እየነገርኩ እኮ ንግግሩ ሲቀጥል ቆይ እኔ አሁን የዘማርያም ሀሳብ አሁን ምን ይጠቅመናል ለእኔና ለአንተ ወንድሜ ዳጊ?
እኛ ስንለው አይጥማችሁም። ስለዚህ በአንተው ዲያቆን ሲባል ይሻላል ነው እንጂ ኖ አሁን እያወራው ያለው እንዳንተ ያለውን ሰው ነው ሲጀምር። ምናልባት ለዛ ሰው እያስረዳ ነው ይሄን ሀሳብ የሚናገረው። አሁን እኔ የምልሽ የቲክቶካን አይደለም ምናምን የሚለው አሁን አንተና መሰሎች የቲክቶካ የምትሉትን ሀሳብ ነው እያስረዳ ያለው ሲመስል እኮ። የቲክቶካ የሚባል የለም እያለን እኮ ነው አይደል? የቲክቶክ የሚባል የለም ብለኸኝ ነበር። አንተም እንደዚህ ማርያም እኮ ነው ያወራኸው እኮ። አንተና መሰሎች የምትሉትን ነው እያልኩ እኮ ነው እንጂ እኔ እኮ አሁን እያልኩ አይደለም እኮ። እኔ የቲክቶክ ኦርቶዶክስ የሚባል አለ ብዬ አላስብም። ክረምታ ሰምተኸዋል? እነሱ የሚሉትን ነው ብሎ ሲያወራ ሰምተኸዋል አንተ? ኖ ይሄን ስም እናንተ አይደል እንደ እያላችሁ ያላችሁት? እኔማ ከሱማ አልሰማም። አሁን ዘማርያም እናንተ የምትሉትን እያለ ነው አልክ። ዋሸህ ማለት ነው። ምክንያቱም አልሰማኸውም። እናንተ የምትሉት ነው ይሄ ቲክቶዶክስ እንጂ መሬት። ቆይ ደርባ አታውራ። እኔ ደርቦ የሚያወራ ሰው አልወድም። ፕሊስ ሚዩት አታድርገኝ። በቃ ስለዚህ ሚዩት የማደርግ በስርዓት በተግባቦት ስናወራ ነው። አሁን ስትገባ ይህን ቪዲዮ አታውቀውም አይደል? አልሰማኸውም? እሱ ዳግም ጋር ሰምቼዋለሁ። ይህ 3 ሰከንድ ቪዲዮ እሱ ጋር ፖስቶት። አዎ አንተ ይሄን ንግግር ዘማርያም ሲናገር ሰምተዋል? አልሰማሁትም። ኦኬ ግን አሁን ምን ብለህ ነገርከን? አይ እናንተ የምትሉትን እያብራራ ነው አልክ። እኛ የምንለውን እያብራራ እንደሆነ እንዳልሆነ ምን ማስረጃ አለ? ልቀጥል? ይሄ ቲክቶዶክስ የምትሉት እናንተ ናችሁ እንጂ የለም እያልኩ ነው። ቲክቶዶክስ የሚባል የለም። አሁንም እያወራ ያለው ሰው ዘማርያም እያብራራ ቆይ ስለ ዘማርያም ነው የምጠይቅ እኮ ስለ ዘማርያም ልመልስ ያለው እናንተ የምትሉትን ነው ያልከው። እኛም እያብራራ ይሁን በሌላ ኮንቴክስት ይሁን እያወራ ያለው ምን ማስረጃ አለ? አንቺ ብሎ እያስረዳ ያለው እኔም እያስረዳውሽ ያለሁት እያለ ነው እያወራ ያለው። እኔ እያስረዳውሽ ያለሁት እያለ ነው እያወራ ያለው። ስለዚህ የዳጊ አንተንና መሰሎች አይነት ልጅ አለች ማለት ነው እዛ። ስለዚህ ግምት ነው የምታወራው። ኦፍ ኮርስ እኔ ሙሉንም እንትኑ የለኝም። ስለዚህ ያላየኸውን ነገር ግን እንዳየ እንደሰማ አድርገህ በኮንፊደንስ ስትናገር ውሸታም ያስብልሃል። አየህ በቃ እየዋሸ ነው። እኛንን ማስረጃ ያሳየነ አላሳየኝም። የ3 ሰከንድ ቪዲዮ ማስረጃ መሆን አይችልም። አድምጠኝ። በምን ኮንቴክስት እያወራ እንደሆነ you have no idea, you have no clue። እዚች ጋር ያችን ቪዲዮ አየህና አይ እናንተ የምትሉትን እያብራራላት ነው። then if you have that thing show me። ሁኑ፣ ተአማኝ ሁኑ። አትሊስት ለህሊናችሁ መታመን ይኖር ለእናንተ። አትዋሹ። በቃ ሲምፕል አትዋሽ። እንዴ ምን አስዋሽ? አላቅም ካልክ በቃ አላቅም። እዛ ጋር ለምን አትቆምም? አይ ይሄ በምን እየተናገረ እንደሆነ አልገባኝም፣ ይጠቅማል አይጠቅምም የሚለውን መሞገት ትችላለህ። ይሄ አይጠቅምም፣ ለወንጌልም አይጠቅምም፣ እናንተ ለምታነሱትም አይጠቅምም ምናምን ብለህ እሱ የሚጠቅመው የማይጠቅመው መሞገት ትችላለህ። መልሱን ወይንም መመለስ ትችላለህ። በቲክቶክ ላይ ያለችዋ ኦርቶዶክስ እና መሬት ላይ ያለችዋ ልዩነት አላቸው ወይ? እሱ ወይ መልስ እንጂ አንተ በምናበ የያዝከውን ሀሳብ እውን ለማድረግ መዋሸት ውሸት ኃጢአት ነው እና አትዋሹ ኦርቶዶክሳውያን። ውሸትም እናንተ ቤት በቃ እንዲህ ኖርማል ሆኗል። አትዋሹ። ዳጊ ይቀጥሉ። አሁን ወደ ቶፒኩ። ቲክቶክ ላይ ያለችዋና መሬት ላይ ያለችዋ ይመሳሰላሉ አይመሳሰሉም? ወደ እርሱ። እሺ የመሬት ሆነ ቲክቶክ ኦርቶዶክስ ይለያያሉ? ራምጣ ደግሜ ነገርኩህ እኮ የቲክቶክ የሚባል የለም። ቤተክርስቲያን አንድ ነች ዳጊ። የመሬቷ የቲክቶክ የሚባል ነገር የለም። ታሴት ኦኬ። ስለዚህ ቲክቶክ ላይ ኦርቶዶክስ የሚባል የለም ማለት ነው። የቲክቶክ የሚባል የለም ነው እንጂ አላቅም ነው ግን ማለት ያለብህ ይመስለኛል። እኔ አላቅም ማለት ነው እንጂ ያለብህ በቂ የሆነ መረጃ በደንብ ነው የማውቀው። አባታችን ስለማቅ ነው ያወራሁት። ይኸው ዘማርያም ያለውን ነው እኮ ዘማርያም ግም ለምን 30 ሴኮንድም ይሁን 1 ሴኮንድም ትሁን ቃሉ በቂ ነው። የቲክቶኳን ሳይሆን አለ ከዚህ በላይ ምን ይሁን? ሌላ አንድምታ ይተርክ እንዴ? ሌላ አንድምታ ይተርክ? ቆይ አንዴ መርጌታ ይወሎት። አሁን አንድ ሰው ኢየሱስ ጌታ ነው የምትል ቃል ቆርጦ አምጥቶ ሊያሰማዎት ይችላል። እና ያ ሰው ለምሳሌ ሙስሊም ከሆነ ኢየሱስ ጌታ ነው አንልም ሊል ይችላል። ቀጣይ ያለው ቃል ብለን አናምንም ሊሆን ይችላል። ሰዎች ቆርጠው የሚፈልጓትን ከዛች ውስጥ ወስደው
ልክ እንደ ዳጊ በቤተ ክርስቲያን ውስጥ ጥላቻ ያላቸው ቤተ ክርስቲያኒቷን ትምህርት እንትን ለማድረግ የቤተ ክርስቲያኑን ምዕመን ለማወቅ የሚፈልጉ ሰዎች እንደዚህ አይነት ሀሳብ ይጠቀማሉ። ያንን ነው እኔ እየተቃወምኩ ያለሁት አሁን። አንዴ የኔ ወንድም እስኪ ልስማው፣ እንዳንተ እንዳይሆን በደንብ ልስማ እኔን። እሺ ዳጊ እየቀጠለ እስካሁን ድረስ መሬት ላይ ያለችዋን ነው እኔ እኮ እየነገርኩሽ ያለሁት። ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። ቆይ ከዛ በፊት ይህን መጀመሪያ እንጨርስ። ይሄንን እኛ ለሌሎቹ ቅዱሳን የምንሰግደው ሌላ ከእግዚአብሔር ውጭ ሌላ አምላክ ናቸው ብለን ነው። በትክክል ማስረጃ ትችላለች። ማስረጃ እስካሁን ድረስ አሁን እኮ አንተ ስትገባ ገባ ብለህ እንዳትናገር የቤት አሁን ደግሞ አዳምጪኝ። እኔን አሁን ተናገርሽ አይደለ? አሁን የምታደርጊው ነገር ይኸውልህ፣ አንደኛ ይሄ ሁሉ ሰው ተቀምጦ ያለ ማስረጃ ማውራት ለእኔም ለአንቺም ሼም ነው። ሁሉ ነገር እሺ ሰምተዋል እንግዲህ አሁን ሰማሁ። ይሄ እንደውም ፕሩፍ የሚያደርገው ነው ያለ ቅድም ቢኒያም ሲል የነበረው እንደነ ቢኒያም አይነት ሰው ገብቶ እንደነበረ እንደውም ጥሩ ማሳያ ነው። አሁን ስታሰማው በደምብ ግራምጣ ወንድም ሰምተው ከሆነ አሁን የቲክቶኳን ሳይሆን አለና የመሬቷን ነው። አሁን ጨረሰ። ከዚህ በኋላ ወዴት ይሄድ? ሳይሆን ነው አለ። አሁን ነው የሚለው ቃል ባይኖር ኖሮ ቢያንስ ወደ ሌላ ይሄድ ነበረ ብለን እንሄድ ነበረ። በማሰሪያ አንቀጽ ነው አለ። ሰምቻለሁ መርጌታ፣ አሁን ያለውን ሰምቻለሁ። ጥሩ ነው እኮ አሁን የተናገረው ነገር ምን እያስረዳ መሰሎት? አሁን እየተናገረ ያለው ነገር የቲክቶኳን ሳይሆን የመሬቷን ነው የሚለው። ልክ እንደ ዳጊ አይነት ሰው ሴት ልጅ ገብታለች እዛ ውስጥ የቲክቶኳ ኦርቶዶክስ ናት ብላ የምትናገር ማለት ነው። ከስር ያለችው ልጅ ከሱ ጋር ዲቤት እያደረገች ያለችው ልጅ ለእሷ ነው ይሄ የቲክቶኳ የምትይው አይደለም የመሬቷ ትምህርት ነው እያለ እየነገራት ነው። ያንን ነው አስረግጦ የምትይው አይደለም የሚል ነገር ተናግሯል። ያላለውን ቃላት ጨምራ ታገስን በጣም አሁን ደግሞ ግራም ታየ ቃላት እየጨማመርክ ለማምለጥ አትሞክር። አሁን እንደገና ሌላ እድል ስጠም እንድታዳምጠው። አሁን አዳምጠው እሺ። ያላለውንማ ከጨማመርክማ እኔም ቀየምሃለሁ። እሺ አንድ ጊዜ ቆይ፣ አንድ ጊዜ ቆይ። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ነው። ይሰማል? ተቋረጠ? ኧረ ይሰማል። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። እኔ እኮ እየነገርኩሽ ያለሁት ቲክቶክ ላይ ያለችዋን ሳይሆን እየነገርኩሽ ያለሁት መሬት ላይ ያለችዋን ኦርቶዶክስ ነው። ኦኬ ሰምተዋል። ከዚህ በላይ ብንደጋግመው እንትን አይጠርም። አሁን ዳጊ አሁን እኔ 100% እርግጠኛ ሁኜ እዚህ ሀሳብ ላይ ልንገርህ። ለምሳሌ ይሄን ያነሳው ልክ አሁን አንተ የምትለውን ቃል ያነሳው በእርግጠኝነት ከዚህ በፊት የመሬቷና የቲክቶኳ የሚል ዲስከሽን አላቸው። ከዚህ በፊት በእርግጠኝነት የማስረዳ ማለት አንተ ቆርጠ ከማምጣት በፊት ቢኮዝ እየተናገረ ያለው አሁን ከሱ ቃል ቆርጠ ያመጣት መነሻዋ እንኳን የምትለው እኔ እያልኩ ያለሁት ወይም እየነገርኩሽ ያለሁት የመሬቷን የቲክቶኳን ሳይሆን የመሬቷን ነው ይላል አይደል? ኢትስ ቨሪ ክሊር። በቃ ከዛ በፊት ከእሷ ጋር ዲስከሽን አላቸው ማለት ነው። የመሬቷ እና የቲክቶኳ የሚል ዲስከሽን አላቸው ማለት ነው። እንደሱ ብለን እናስብ። መልሱ መሆን ያለበት ምን ነበር መሰለ? አንተ እንዳልከው እናስብና መልሱ መሆን ያለበት ምንድን ነው? የቲክቶኳ የመሬቷ የምትይኝ ብሎ ነገር የለም ነበር ማለት ያለበት። እንደ ግራምጣ አየህ እንጂ አይደለማ የቲክቶኳ አይደለማ የመሬቷ አይደለማ እያለ ማስረዳት ያለበት። ማስረዳት የነበረበት ምንድን ነው የምታወሪው የቲክቶክ የመሬት ብሎ ነገር የለም ብሎ መመለስ ሲኖርበት፣ እንግዲህ አንተ እንዳልከው እንኳ ብንሄድ አየህ። እሱ ግን ምን አለ? ኖ የቲክቶኳም ሳይሆን የመሬቷ እያለ ማስረዳት ጀመረ። አየህ አሁን እዚህ ጋር ተበላህ ማለት ነው። አምሶሪ ግራምጣይ አሁን እንተው ዘማርያምን እንተውና አንተ እንደሰጠኸው መልስ እንሂድ። አንተ ምን አልክ? የቲክቶክ የመሬት ብሎ ነገር የለም አልክ። ስለዚህ እኔ ስለሆንኩ ክሱን ያቀረብኩት ወይም ጥያቄውን ያቀረብኩት ወይም ጥያቄ የፈጠረብኝን ነገር ልንገር። ቲክቶክ ላይ ያሉ ሰዎች እንግዲህ ቲክቶክ ላይ ያሉ ኦርቶዶክሳውያን የሚሉ ምን ይላሉ? ገድላትና ድርሳናትን መቀበል ግዴታ አይደለም ይላሉ።
እነዚህ ሰዎች መሬት ላይ ካለችው ጋር ተመሳሳይ ናቸው ስላልክ መሬት ላይ ያሉትም ችግር የለውም አለመቀበላቸው ችግር የለውም ትላለች። ተመሳሳይ ነው ካልክ እኔ ሲሉ አልሰማሁም። እኔ ቲክቶክ ላይ ያሉ ሰዎች ገድልና ድርሳን መቀበል አለመቀበል መብታቸው ሲሉ አልሰማሁም። እሺ ላሳይ፣ እሱን ላሳይ እንግዲህ። ኦኬ በጣም ጥሩ። ኦኬ ቪዲዮ አላችሁ ቅርብ ካላችሁ ላሳይ። የማንን አሁን እኔ እኮ ያላየሁት የለም እና ዝም ብለህ ሀሳቡን ብትነግረኝ እረዳሃለሁ። ያላየኸው ከሌለ ልንገርህ። የማን ለምሳሌ ያለው ለምሳሌ ኢዮብ ዘሚካኤል ማርያም ሳውልን በደማስቆ የተገናኘችው ማርያም ናት የሚለው ሀሳብን አልቀበለውም አለ። አንድ አኬ ዮሐንስ አፈወርቅ ላይ ዮሐንስ ሄዶ የሴቲቷን ብልት ሳመ ምናምን የሚል ሀሳብ ለህሊኔም ራሱ ይከብዳል። ይህንን ገድል ተቀበል ብትለኝ አልቀበለውም፣ ህሊኔም አይፈቅድም አለ። ከፈለከው ቪዲዮ እዚህ ጋር ስላለ ለደንብ ላሳይ ይችላል። ቆይ አንድ ጊዜ በየትኛው ስልኬ ላይ እንዳለ ቼክ እያደረኩ እንጂ ቪዲዮ አለኝ። ቆይ አንድ ጊዜ ቆንጆ አድርጌ ሰርቼዋለሁ። እንዲሁም ለእንደናንተ አይነት የተወደዱ ወንድሞች ግልጽ እንዲሆን ብዬ ማለት ነው። እኔ እኮ አሁን እኮ ሀሳባችሁ ሊገባኝ አልቻለም እኮ። ምንድን ነው አሁን አደ ኢንድ ኦፍ ዘ ዴይ የምታተርፉት? አስረዳኝ ይገባኛል ላልከኝ ሳስረዳህ አይገባኝም ትለኛለህ። ይኸው አሁን የቤተ ክርስቲያኒቱን ትምህርት ዶግማዋን ለምንድን ነው የማትተቹት? እኔ እኮ ግራ አሁን ጠይቃለሁ። አሁን ሰንበዲ መሳሳቱ አሁን ዳጊ አሁን ያመጣቸው ሰውዬ አሁን መሳሳታቸው አለመሳሳታቸው ለእኔ ምንድን ነው የሚጠቅመኝ? እሺ እሱን ያንተም ጥያቄ ይቀበላሉ። የኔን አንዴ ልጨርስ። ይኸው አሁን የጠየቀውን ጥያቄ አግኝቼዋለሁ ቪዲዮውን እና ላሳይ። ቆንጆ ቪዲዮ እዚህ ጋር የሰራሁታል። እንዲያውም እስካሁን ፖስት ስላላረኩት አንተ መጀመሪያው ትሆናለህ። መሪጌታ የሚያሳዩት ነገር አለ። እርሶ ጋርም አለ። እሷ ቪዲዮ አለችኝ ባይዘወይ እርሶም ያሳዩታል። እችን ልጨርሳትና እርሶም ያሳዩታል። እችን አንዴ ያዩት። ገና ስላለጠፍኳት ገና እየሰራኋት ነው። ኬርፉል የሆነ ንባብ ይላል። ይህን ሀሳብ ልትወውና ያንተን ጥያቄ የሚመልስልህ ያለው ከዚህ ጀምሮ ነው። ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይህን መረዳት አለበት። ገድላት ላይ ድርሳናት ገድላት ላይ ስለተጻፈ ብቻ መቀበል አለባቸው። እንደዛ አትበል። ህሊና የሚባል ነገር ሁሉም ሰው ጋር አለ። ህሊናቸው እያወቀው ስህተት እንደሆነ ግን በቃ ስለተጻፈ ተቀበል እያልክ ሰዎችን ከእምነታቸው አታስወጣ። ደብረ ሊባኖስ ገዳም ውስጥ ክርክር ፈጥሮ ነበር በጊዜው ማለት ነው። ይህንን የመቀበል ግዴታ ክርስቲያን የለበትም። ለምሳሌ አስሌቶ የሚለው ነገር እኛም ፐርሶናሊ ገድሉ ማየት ኦፍኮርስ መምህራቸው ሳያጠኑ አይደሉም። ትልቅ መምህር ናቸው። የኔታ በትረ ማርያም ታሪክ ምንም የመቀበል ግዴታ የለበትም። ታሪኩ ራሱ ትክክለኝነቱ መመርመር አለበት። ነገሩ ግን ከቤተክርስቲያን አስተምሮ አንጻር መመርመር አለበት። እሺ እንደሰማሁ ነው እንግዲህ ሁለቱ ቲክቶክ ላይ የሚያገለግሉ አይ መመርመር አለበት ዝም ብለን መቀበል ግዴታ የለብንም ይላሉ። ከፈለክ የዶክተር ዘበንንም አሳይሃለሁ። አንዴ ቆይ እሱን ላሳይ። ለምን አሳይሃለሁ ብዬ ከምዝት አንዴ በደንብ ግልጽ ይሆንላል። እሱን ሳሳይ አንድ ጊዜ ቀርቤ ስላለ በጣም ይቅርታ። አንድ ጊዜ ሁላችሁም የመሪ ጌታንም እናየዋለን። እቺን አንዴ ቪዲዮ ያትማ ቅዱሳት መጻሕፍት እምነት በምን እንደሚታወቀው ታዲያ ገድልን ሳያውቁት ድርሳንን መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደ መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይህን ሳትቀበሉ የሚባል ነገር የለም፣ ምንም ነገር የለም። በኦርቶዶክስ የኦርቶዶክስ እምነት ከተባለ እኮ አንዱ መሰረቱ የቅዱሳን መሰረት እኮ ታሪክ እኮ ነው። ቅዱሳት መጻሕፍት እንዲህ ሳልቅ ባልቀበልም ነው ምናምን እስኪ ተናገራት። ቆይ ድገማት ዘቤ እኮ አንዳንዴ ደስ ትለኛለህ። መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደ መጽሐፍ ቅዱስ ማለት ከሆነ ገድል ማለት ወደ የሚታያቸው የገብረ መንፈስ ቅዱስ የተክለ ሃይማኖት ገድል እሱ ከመጽሐፍ ቅዱስ በኋላ የተጻፈ ነው። ስለዚህ ይሄንን ተቀብላችሁ ይህን ሳትቀበሉ የሚባል ነገር የለም። ይህን ተቀብላችሁ ይህን ሳትቀበሉ የሚባል ነገር የለም ይላሉ። አኬና ጋዲሳ ደግሞ አይ እንዴ ህሊና እኮ የሚባል ነገር አለ፣ ዝም ብሎ ተቀበል ነው እንዴ እንደሱ የሚባል ነገር የለም እያሉ ነው። ስለዚህ በአንተ በነገርከኝ የቲክቶክ ላውራ ፕሊስ እንዴ ጥያቄው ልቶ እሺ በቃ ገምተህ ጥያቄውን መልስ። ቀጥል ጨርስ። እሺ ሁለቱ ያው ቲክቶዶሶቹ እኛ ቲክቶዶስ ነው የምንላቸው አንተ አይባሉም ብለህናል። ተመሳሳይ ከሆነ በቲክቶክም ያለው በታችም ያለው ለምንድን ነው ሁለት ሀሳብ ቢወራው? ጨርሻለሁ ጥያቄ። እሺ አመሰግናለሁ። የመጀመሪያው ነገር ማለት ነው
ቤተ ክርስቲያን ወይ አክሊል ባልከው ወይ ጋዲሳ ባልከው ወይም ደግሞ በቀሲስ ዶክተር ዘበነ ንግግር የምትመዘን የምትለካ አይደለች። እነዚህ ሰዎች ተሳስተው እንኳን ቢሆን ሂዶ የቤተ ክርስቲያንን ትምህርት ማየት፣ ታሪኩን፣ ትውፊቱን፣ አፖስቶሊክ ሰክሴሽኑን ማየት እንጂ እነዚህ ሰዎች የተናገሩት ይጋጫል፣ ስለዚህ ቤተ ክርስቲያን ልክ አይደለችም ተሳስታለች ተብሎ አይነሳም። የመጀመሪያው የተሳሳት ከሆነ ፕሪሚስ ስትሰራ ይሄ ነው የሚመስለው። ሁለተኛ እኔ አሁን የተናገሩት ቤተክርስቲያን ተሳስታለች የሚል ነገር ወጥቶኛል እንዴ? እስካሁን ድረስ ልጨርስ። ኦኬ፣ ጥያቄ ፈጥረህ ራስ እየመለስክ ነው። የተናገሩት ንግግር ላይ የሁለቱም ንግግር አይጋጭም። ግን ግራምጣዬ ከይቅርታ ጋር እንዲታወቀ ራስ ጥያቄ እየፈጠርክ ራስ እየመለስክ ነው። የእናንተ ቆይ ለአንድ ሰከንድም ቤተክርስቲያን ተሳሳተች አልተሳሳተች አሁን አላልክም። ኖ እናንተ ቤተክርስቲያን ተሳስታለች ብላችሁ አታምኑ። ቆይ ገና ከምናምነው አትነሳ። ከጠየቅኩ ተነሳ። አይደለም አሁን እኮ ገድላትና ድርሳናት የምታመጡት እኮ ቤተክርስቲያን ተሳስታለች ብላችሁ እኮ ነው። ያልጠየቅኩን ትተህ ጥያቄ ፈጥራ ትመልስ። ጥያቄ የማይለያዩ ከሆነ በቲክቶክ እና በመሬት ያለው የማይለያዩ ከሆነ ለምንድን ነው ሁለቱ እንደዚህ አይነት ንግግር የሚናገሩት? አንደኛው ባትቀበል ይሄን ሀሳብ እኮ ላስረዳ ነው። ፕሊስ አስጨርሰኝ። ሀሳቡን አስረዳኝ እንጂ ቤተክርስቲያን ተሳስታለች አልተሳሳተም የሚል ነገር አላወራሁኝ። ያላልኩትን እሱን ሀሳብ ልመልስ። መጀመሪያ ሀሳብ ነው ያቀረብኩት። አይለያዩም ብለህ ነበር ግን እንደሚለያዩ አይለያዩም። አሁንም አልተለያዩም እኮ አሁን አንተ ነህ መሰለህ። አንዱ መቀበል ትችላለህ እያለ ነው፣ አንደኛው መቀበል ችግር የለውም እያለ። አንተ ጭንቅላት ውስጥ ፕሊስ ልጨርስ። አንተ ጭንቅላት ውስጥ እንደዛ አይነት በቃ ተለያይቷል የሚል ሀሳብ እንትን አድርገሃል። ሰማን እኮ በጆሮአችን፣ በግድ አልሰማን። ለሀሳቤን ላስረዳ። አልተለያየም የሁለቱም ሀሳብ እንዴ። አሁን አንተ መጀመሪያ ለምሳሌ የቀሲስ ዶክተር ዘበነ ለማን ልታስረዳኝ የሚገባው ቤተክርስቲያን ውስጥ የተሳሳቱ መጽሐፍትን ቢኖሩ መቀበል አለብን የሚል ነገር ካመጡ ነው ልታሳየኝ የሚገባው። ሁለተኛ ደግሞ እነዚህ ልጆች አሁን የተናገሩት ነገር የቤተ ክርስቲያኒቱ ላሳየህ። አሁን ምንድን ነው? ቆይ ቢኒ እችን ላሳየህ። እችን ቪዲዮ ቆንጆ ነገር ነው። የተሳሳተን ቢሆን ማመን አለባችሁ ብለዋል አለ። ኦኬ ቆይ እስኪ ያለችው ቢኖር ቢሆን ጥሩ ነበር አለ። በል እንዳትቀይር ላሰማህ ወዳጄ። የተሳሳተን ቢሆን እናንተ ጋር በግዴታ ትቀበላታለህ፣ ወደ ሳይሆን በግድ። አራት ልጅ መጀመሪያ ልጨርስ ሀሳቤን ማለት ነው። ማለት ሀሳቤን ለጠየቅኝ ሳልመልስ ለምንድን ነው የምታቋርጥ? መረጃ ያለበት ቤት መተህ እንትን ብለሃል። ቆይ ሀሳቤን መጀመሪያ ልጨርስ። የሁለቱም ሀሳብ አይለያይም። እንሰጣለን፣ እድል እዚህ ቤት እድል እንሰጣለን። ቤተ ክርስቲያኒቱ ላይ ነው እንዲገልጽልን አልቀበልም የምትለው እግዚአብሔር ግለጥልኝ። ይሄ ቆይ ስማው ገድላት ድርሳናትን አንድ ሰው አለመቀበል መብቱ አይደለም። የአድቫንስ ስራ መብት አይደለም። አንድ ሰው መጽሐፍ ቅዱስ መቀበል ነው ግዴታው ነው። ተአምረ ማርያም መቀበል ግዴታው ነው። ቤተክርስቲያን የምትቀበለውን ቅዱሱ ላይ መቀበል ግዴታ አለበት። ቤተክርስቲያን የምትቀበለው ቅዱስን ደግሞ ገድል ጽፋ ጽላት ቀርጻ ቤተክርስቲያን በስሙ አንጻ ይሄ ጭምር አብሮ ይቀበላል። ምንም የምናመቻምችው የለም። ዛሬ ጻድቁ አባታችን አቡነ አረጋዊ ናቸው። አቡነ አረጋዊ አልቀበልም ማለት አይችልም። ኦርቶዶክሳዊ ሆነ ገድል ድርሳን የማይቀበል ኦርቶዶክሳዊ የለም። እንዲህ ብሎ ማስተማር ኑፋቄ ነው። ሲዘዝ ባይሆን እንዲያው ከተአምራት ውስጥ ደግሞ ይህ ተአምር የቅዱስ አደረገና ከበደኝ ከተባለ መጸለይ ነው እንዲገልጽልን። አልቀበልም ሳይሆን የምትለው እግዚአብሔር ግለጥልኝ፣ አንተ እውነታውን አስረዳኝ፣ ከአይምሮ በላይ ሆነብኝ ማለት ነው። ትልቁ ተአምር ደግሞ በነገራችን ላይ የአምላክ ሰው ነው። ትልቁ ተአምር ከዚህ በልጥ ተአምር የለም። በዲቤት ላይ እናነሳዋለን። እዚህ ላይ ማሳሰብ የለብኝ ነው። ትጸልያለህ እንጂ ከከበደ አልቀበልም አይባልም አለ። ኦኬ ጥሩ። ቆይ አንዴ ማይክ እንዳትከፍትሻ አንዴ እኔ ጌታ እንጂ ከበደኝ ተብሎ ይጸልያል እንጂ አልቀበልም አይባልም። እሺ እስኪኛውን ደግሞ እንስማው። ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝለን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይህን መረዳት አለባቸው። እስኪ ያስረዳን። አሁን ግራምጣ እንዲህ ግራ የገባው ነገር እያሰማሁ ነው። እንግዲህ እዚህ ጋር ግራ አልገባውም። አንተ ጭንቅላት ውስጥ የፈጠርከው ነው አልኩኝ እኮ ፕሊዝ። አሁን አንደኛው ምን አለ? ስጠኝና እኔ ሀሳቤን ላብራራ። ችግር የለም። አንደኛው ምን አለ? በግዴታ ትቀበላታለህ ይላል።
ከፈለክ ከከበደ ትጸልያታለህ። ያኛው ደግሞ ኖ በግዴታ ተቀበል የሚባል ነገር የለም እያለ ነው። አሁን ለምንድን ነው ሀሳቤን የማታስጨርሰኝ? ሰማሁ። ቀጥል ወዳጅ። አሁን ያሰማቸው ሰዎች ሀሳብ ላይ በሙሉ ስህተት የለም፣ ሁሉም ልክ ናቸው። ኦኬ የመጀመሪያው ሀሳብ የሚያስረዳው ከመጽሐፍ ቅዱስ ውጭ ያሉ ትምህርቶች እስትንፋሰ እግዚአብሔር ናቸው ብለን አንወስዳቸውም፣ ስህተት ሊገኝባቸው ይችላል የሚል ሀሳብ ነው። አንቀበላቸውም ወይም ደግሞ ሁሉም እንደ እግዚአብሔር ቃል ልንቀበለው አንችልም፣ ስህተት የለባቸውም ማለት አይደለም ብለው ሲያስረዱ ያንን ሀሳብ እየገለጹ ነው። ነጥቡ ግን ያለው የቱ ጋር ነው ካለን ማን ነው መዛኙ ነው። አይ ምዘና ላይ አልሄድኩም። በጣም እየለመድኩ ነው። ባይተው ሀሳቤን ልጨርስ፣ አስጨርሰኝ እንዴ። አይ ስትቀያይረው ሀሳቡን እንትን አይደለም። አልጨረስኩም ሀሳቤን እንዴ። ሀሳቤን ላስቀምጥና ይሄ አይደለም ብለህ ሞግት። ኦ ማይ ጋድ አሁን እየተነጋገርን ያለነው እኮ ለምሳሌ እነ ጋዲሳ ይሄንን ነገር አልቀበለውም ሲሉ እሱ በራሱ እንትን ነው ወይ ያንን የጠቀሰውን ወይ ኢዮብ ያልከው ወይ አክሊል አይችልም ማለት ጋዲሳ እንደዛ ማለት አይችልም። ይችላል? ስማኝ ፕሊዝ። ቆይ ይችላል ወይ ጋዲሳ እንደዛ መናገር? እሱ በራሱ አልቀበለውም ማለት አለ። እሱ እንደውም አንድ የሚያነብ ጎበዝ ልጅ ስለሆነ ይሄን ጥቆማ መስጠት ይችላል። ይችላል እንደዛ ማለት አልቀበልም ማለት እሱ በራሱ ይኸውልህ ፕሊዝ ስማኝ። እሱም እየተናገረ ያለው ይመርመር ነው እኮ እያለ ያለው እኮ ይመርመር አይደለም አለመቀበል ትችላለህ። ህሊና አይደለም ጋዲሳ ያለው ቃል በቃል እንደውም ጋዲሳ ጋር እንመጣለን። አሁን የጋዲሳን ሀሳብ መልስ አሰማ እንደው ያረጋል መልስልኝ፣ ንገረኝ። መጀመሪያ እዚህ ጋር ላሰማ እንደገና ስማው። አሰምቼዋለሁ ሀሳቤን ልስጥበት። እንደወረደ የመቀበል ግዴታ የለብንም ይላል እንትና። እዛ ጋር ደግሞ ዘማርያም ደግሞ ትቀበላታለህ ከከበደ ትጸልያለህ እንጂ ያለ ነው። በቃ ሁለት የተለያየ ሀሳብ ማለት ነው። ይሄ ሁለት አልተለያየ የምትለኝ ከሆነ አውቀ እያደከምከኝ ነው። አንደኛው እመዝናለሁ ከመቀበሌ በፊት ይላል፣ አንደኛው ደግሞ ምንም አትመዝንም ከከበደ ጸልይ ይላል። ማን ነው ትክክል? የሁለቱም ሀሳብ አልተለያየም። አሁን ዲያቆን ያረጋል አበጋዝ እየተናገረ ያለው ማን ነው መዛኙ እያለ ነው። እኔ ነኝ የምመዝነው እያለ ነው። ማንም ይመዝነው እሱ ነው መነሻችን መሆን ያለበት። ማንም ይመዝነው። ቆይ ፕሊዝ ስማኝ። እነዛ አሁን የተጻፉት ገድላት ድርሳናት ተመዝነው አንተ ራስህ ታይተው ቤተክርስቲያን ካመነባቸው ፕሊዝ ካመነችባቸውና ልክ ናቸው ብላ ካሰበች ማንም ሰው አለመቀበል ይሄኛውን አይሆንም ብሎ አለመቀበል አይችልም። ቤተክርስቲያን አምናበት አፕሩፍ ካደረገችው ዳሴት የሚያግባባን ነጥብ እሱ ነው። አሁን ዲያቆን ያረጋል አበጋዝም እያለ ያለው እነዚህ የሚመጡ ድርሳኖች መታየት መመዘን አለባቸው፣ በቤተ ክርስቲያን ዶግማ ስርዓት መቃኘት አለባቸው እያለ ስለሆነ እሱ እንደ አንድ የቤተ ክርስቲያን ምሁር፣ እንደ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባት የተናገረው ሀሳብ ልክ ነው። ያ አፕሩቭ የተደረገና ቤተ ክርስቲያን ያጸደቀችውን መጽሐፍ ግን አለመቀበል አይቻልም። ቤተ ክርስቲያን አፕሩቭ ብታደርገውም እኔ ቫሉዌት አድርጌ አለመቀበል እችላለሁ ብሎ ከሆነ ዲያቆን ያረጋል አበጋዝ እሱ ጋር ኮምፕሌን ይኖረኛል። ስህተት ነው። ዲያቆን ዘማርያም የተናገረው ሀሳብ ልክ ነው ብዬ ይናገራለሁ። ስለዚህ እንስማው ምን እንዳለ እንደገና። ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው። አይታ ቤተክርስቲያኒቷ መዝና ነው የምንቀበለው አለ ወይስ አይተን መዝነን ነው የምንቀበለው? አይተን መዝነን አለ። ማን አይቼ መዝኛ አላለም እኮ ፕሌስ። እየተናገረ ያለው ሀሳብ የቤተክርስቲያኒቱን ሀሳብ ነው እየተናገረ ያለው አይደለም። እኔ ስማኝ፣ ቤተክርስቲያኒቷማ የራሷን መጽሐፍ ተቀበልኩ አልተቀበልኩ አስቀባይ ነች እኮ እሷ። ተቀባይ አይደለችም እሷማ ለምዕመኖቿ ታቀብላለች እንጂ አትቀበልም። እሷ ተቀባይ አይደለችም። ምን ተገለባብጠዋል? እኔ ዲስከሽን የቤተክርስቲያንን ሀሳብ ነው እየተናገረ። በእናትህ I'm very smart። ስማኝ አንድ ጊዜ ስማኝ። ቆይ ግራ አምጣ። ቆይ ተበልተሃል። አምጣቸው ሰውየው። ምን አልከኝ መሪጌታ? ምን አሉኝ መሪጌታ? የቅድሙን ሰውዬ አምጣቸውና ቤተ ክርስቲያኒቱ የወሰነችውን በሲኖዶስ ደረጃ የተወሰነውን እኔ ግን እቀበለዋለሁ በራእይ አይቻለሁ ያሉትን እንዲያው እንዴት ታየዋለህ? እሱን አሁን እሱ እንዲያውም ጥሩ ነው። በቃ
እሳቸው በራሳቸው እኔ በራእይ አይቼዋለሁ የተባረከ መጽሐፍ ነው ይላሉ። ቤተክርስቲያኒቷ መርጌታ አሁን የእሳቸው ትምህርት የቤተክርስቲያን ማሳያ ይሆናል። ልክ እኮ አይሆንም በለና አይሆንም። ይሄ ትክክል እሳቸው ትክክል አይደለም። መጀመሪያ ለምን እልሃለሁ ዳጊ እኔም ብልህ እኮ በእኔ አይደለም የምትመዝነው ቤተክርስቲያኒቱ ዳጊ። አይወት ስሙት እንግዲህ ተመልከቱ። ሚለያይ ኦርቶዶክስ የለም ይለናል። እዚህ ጋር የተለያየ ደግሞ አሳያለሁ። እዚህ ጋር ቤተክርስቲያኗ አወገዝኩ ትላለች። እሳቸው ደግሞ ኖ ኖ ኖ ኖ እኔ አንተን ልቀበለሽ ችግር የለውም። ሁለቱ ኮንትራዲክት ያድርግ ችግር የለውም። ሁለት ማስተያያ ሁለት ኦርቶዶክሶች አሉ። አንደኛው ሁለቱ ኮንትራዲክት ያድርግ በህልሜ ተረድቼው የተባረከ ነው ይላሉ። እዚህ ጋር ደግሞ ቤተክርስቲያኒቱ አውግዤዋለሁ ይላሉ። እሳቸው ተቃውሞ ነው ተውልጅ አላወገዙትም። እሱን እኮ ትናንት ዲስከስ አደረግን እኮ ምንም ሀሳቡ በሌላችሁ ጉዳይ ነው ያወራሁት። እሱን ጨርስ ነው። እኔን ስማኝ። ቤተክርስቲያኒቱ ያወገዘችው መጽሐፍ የለም። ያወገዘችው መጽሐፍ አለ። እሱ የምትለው መጽሐፍ አላወገዙትም። በቃ ምንም ይሁን ብቻ የሆነ መጽሐፍ አውግዛለች። አላወገዙትም። አሁን የምትለው መጽሐፍ አንተ ተሳስተህ ግራምጣ በእናትህ አንተ ቱ ስማርት ፎር ዩ ልንገርህ። አሁን አትሸውደኝም። የፈለገ አንተ ተሳስተህ አሁንም አታሳስተህ ድጋሚ አሁንም ስማኝ እንትን ቤተክርስቲያኒቷ መጽሐፍ አውግዛለች አላወገዘችው? ትናንት ገድለ ዮሐንስ መጥምቅ የሚል መጽሐፍ አውግዛለች ብለህ እንዳላወገዘችው መጥቻ አስረድቻለሁ። ምንም ኧረ እባክህ እንዳላወገዘች አስረዳሃን እንዴ? እሺ እሱን ከቸርች ጋር አውራ። ምንም እኮ ችግር የለውም ወንድማችን ችግር የለውም እኮ ያወገዘችው የለም ካልክ አንተ ሌላ አይደለ አጭበርብርሃል። ለእሱ ሲጀምር አንተ ይቅርታ መጠየቅ ሲኖርብህ ድጋሚ ትከራከራለህ። ሁለተኛ አላስገባህም ማለት ነው። እንደዚህ የማትሰማ አልገባም። ለምን እገባለሁ? አመሰግናለሁ ስላስገባችሁ። ኦኬ መወያየት የማትፈልግ ከሆነ ችግር የለውም። ቻው። አይ እንኳን አስወጣችሁት፣ ጥሩ አደረጋችሁ። ኦኬ ዋናው ነገር ምንድነው? ምን መሰለህ የሚያደርገው አውቄበታለሁ። በሁለት ዲስከሽኖች ገብቶኛል። ልክ እንትን ልትመታበት ስትል ልትይዘው ስትል ዘሎ ሌላ ነገር ያወራል። ቅድም ምን አለ? ቤተክርስቲያኒቷ ያለችውንማ ትቀበላለህ አለ። እኚህ ሰውዬ ቤተክርስቲያኒቷ ያለችውን አልቀበልም አሉ። ይኸው እንዴ ተው እንጂ እያሉ ነው። እኔ እኮ አጥምቄበታለሁ፣ በህልም ተረድቻለሁ፣ የተባረከ መጽሐፍ ነው ይላሉ። ልክ ስትይዘው ግልብጥ ይላል። በቃ እኔ ከእንዲህ አይነት ሰው ጋር አላወራም እኮ ገብቶታል። ገባ? አረ ወይናት ዳዳም እኮ ወይናት። እሺ ወደ ያው ዳሪያዝ በሉልኝ። ዳሪያዝ ብራዘር በቃ እሺ። ዋናው ፖይንት ምንድነው? እንዳያችሁት ይሄው አንደኛው ፓርቲ ምን ይላል? እንደዚህ ይላል። እሺ ከመጽሐፍ ቅዱስ ውጭ ያለን መጽሐፍ ከቤተክርስቲያን አስተምሮ አንጻር አይተን መዝነን ነው እንጂ የምንቀበለው እንደወረደ የመቀበል ግዴታ የለብንም። ይህን መረዳት አለባቸው። በቲክቶክ ላይ የሚቀርቡ አሉ ከኦርቶዶክስ እና ከፕሮቴስታንት ጋር ኦርቶዶክስ ለመሆን የግድ ገድላትን መቀበል የለባችሁም የሚሉ አሉ ማለት ነው። እነዚህ ታዲያ ከምን ተለዩ ከፕሮቴስታንቱ? ትልቁ ልዩነታችን እሱ አይደለም። ተአምራት ላይ ድርሳናት ገድላት ላይ ስለተጻፈ ብቻ መቀበል አለባቸው። እንደዛ አትበሉ። ኦኬ ህሊና የሚባል ነገር ሁሉም ሰው ጋር አለ። ህሊናቸው እያወቀው ስህተት እንደሆነ ግን በቃ ስለተጻፈ ተቀበል እያልክ ሰዎችን ከእምነታቸው አታስወጣ። እሺ በቪዲዮ ላድርግላችሁ የምትፈልጉ ሰዎች ካላችሁ ይሄን ሀሳብ ቢኒዬ የምትለው ነገር አለ። ቤካየም ከመጣ ዳጊ ይሰማል ድምጽ ወይ ባሚዬ? እሺ ቀጥል። ይሰማል አይደለ? ይሰማል። ቆንጆ ነው። እሺ አዎ ቀደም እየጠራኋችሁ ነበር። እሺ ተባረኩ። አንድ ሁለት ሀሳብ ማንሳት ፈልጋለሁ። ምንድነው እኛ አሁን 3 እና 2 ጥያቄ ጠይቀናል። አንደኛው ኦርቶዶክሳዊ ገድልን አልቀበልም ቢል የምር ኦርቶዶክሳዊ ይሆናል ወይ ነው። ሌላኛው ደግሞ ሁለት አይነት ኦርቶዶክስ አለ እንደምናየው ከሆነ አንደኛው ቴክቶሮስ ነው። ሁለተኛው ደግሞ የመሬቷ ኦርቶዶክስ ትክክለኛ ኦርቶዶክስ በነ ዘማርያም በኩል ያሉት አሉ። ከዛ ደግሞ በነ ቴክቶሮሶቹ ወይም የቲክቶክ ሲኖዶስ ባሉበት በነ አኪ በኩል ሁለት አይነት ካታጎሪ አላቸው። ይሄ ግልጽ ነው፣ እያየን ያለነው ነገር እና እያየ በማስረጃ የምናመጣውን ነገር እናንተ በደንብ ቶሎሬት ለማድረግ አትሞክሩ ለማለት ነው። ኦኬ አሁን ቅድም ገብቶ የነበረው ወንድማችን በግልጽ አንዳንዴ እኮ ህሊና የሚባልም ነገር አለ ብሏል። ቅድም አኪ ህሊና እያወቀ እንደዚህ በጆሮ እየሰማህ አይ ለማለት የፈለገው እኮ አይ አንተ አይምሮ ውስጥ እኮ ያለው ምናምን ነው የምትለው ነው። እንደዛ አይደለም እንዴ፣ በማስረጃና በመረጃ ነው የምናወራው። ኦኬ አሁን ሁለት ኦርቶዶክስ ነው ያለው፣ ወደዳችሁም ጠላችሁም። አንደኛው በቲክቶክ የሚያገለግሉት ናቸው፣ እንደገና ደግሞ ሌሎቹ ደግሞ በቤተክርስቲያን የሚያገለግሉ ናቸው። ይሄ ግልጽ ነው። ሌላኛው ደግሞ የምታነሱት ብዙ ጊዜ የምታነሱት ሀሳብ አለ። ይሄም ከቲክቶክ የሰማችሁት ነገር ገድልና ድርሳናት መቀበል ግዴታ አይደለም ወይም ደግሞ የሃይማኖት መከራከሪያ አይደለም የምትሉት ማለት ነው። የኛ 5 ሶላዎች መከራከሪያ ናቸው እንዴ?
በአምስቱ ሰሎች ከኛ ጋር ዲቤት የምትገቡት? እንደዛ ማለት እኮ እንችላለን። ሁልጊዜ እናንተ ምንድነው የምትሉት? አይ በመጽሐፍ ቅዱስ ብቻ ነው። በየትኛው መጽሐፍ ቅዱስ? መጽሐፍ ቅዱስ ራሱ ስንት መጽሐፍ ቅዱስ ነው ያላችሁ? በመጽሐፍ ቅዱስ ራሱ እርስ በርስ እዛ ውስጥ ለውስጥ እኮ አልተስማማችሁም ከሲኖዶስ ጋርና እዚህ ቲክቶክ ላይ ከምትወራሩት ጨምሮ ማለት ነው። እና ምንድነው እኛ በመረጃና በማስረጃ ስናወራና ማስረጃ ስናመጣ ለምናመጣው ማስረጃና መረጃ ትክክለኛ መልስ ነው የምንፈልገው። ኦኬ በቃ ሊትራሊ ሁለት አይነት ኦርቶዶክስ አለ። ቅድም ወንድማችሁ በቪዲዮ ያየነው ወንድማችሁ እንደተናገረው ማለት ነው። የቲክቶካን ሳይሆን የመሬቶን ኦርቶዶክስ ነው። ልክ ነው። ዘማርያም የመሬቶ ኦርቶዶክስ ነው። ሊትራሊ ንጥር ያለ ማለት ነው። እሱን እናምናለን። ሲቀጥል ደግሞ ለማስተባበል ማትሞክሩ። ኦኬ ለማስተባበል ማትሞክሩ። በጣም የመዳን መንገዳችሁ የእናንተ በጣም ብዙ እንደሆነ እናውቃለን። ለመዳን የምታረጉት ትግል በጣም ብዙ እንደሆነ እናውቃለን። ከመጽሐፍ ቅዱስ ውጪ በጣም ብዙ የምታረጉት ልምምድና የምታራምዱት የቤተ ክርስቲያን ትምህርት እንዳለ በጣም እናውቃለን። እንደዛም ሆኖ ግን ከኛ ጋር በጣም በመጽሐፍ ቅዱስ ዲቤት ለማድረግ ገና በጣም ብዙ ይቀራችኋል ማለት ነው። ይሄን ላለው ሌላ ኦርቶዶክሳዊ የሚያወራ ካለ መቀጠል ይችላል ለማለት ፈልጋለሁ። ቅዱሳን ተባረኩ። ቅድም መምህር ማን ነው መምህር አንድ በጣም እንደ እንትን ሲያረግ እንደ እንግሊዘኛ መምህር ሲያረገው የነበረ መጀመሪያ የገባው ነበርና እሱን ራሱ በጣም ብዙ መጠየቅ የምፈልገው ጥያቄ ነበረ። ኧረ ይሄ መጽሐፍ ከዛሬ ውጪ አላየሁትም ነው ያለው። እኛም ከዛሬ ውጪ ስናየው የደነገጠው ይገርማል መምህር እና ልክ ሲነበብለት ከዛሬ ውጪ አልሰማሁትም ያው ይመረመራል ምናምን ብሎ መጨረሻ ላይ ወጣ። እንደዚህ ነው አንድ በአንድ የምታመጡትን ነገር ወይ የምታነሱትን ሀሳብ ሁሉ በመረጃና በማስረጃ ነው ውድቅ የምናደርገው ማለት ነው። እና እንቀጥላለን። ቅዱሳን ሌላ የሚገባ ኦርቶዶክስ ካለ እናወራለን ለማለት ፈልጋለሁ። ተባረክ ዳጊ። ኧረ ሉክ ይሄ ነው በጣም የምፈልገው ቪዲዮ እንዲያየ ተባረክ። ስሙት ይሄንን መሪጌታ አሉ ይሄን ጉድ ስሙ። ቆይ ከፍ ላድርገው ድምፁ። ምክንያቱም ገርል የመዳኛም የመጸመቂያም የመግቢያም እንትን አይደለም። ታምራት ምናምን ሰው ታምር ነው። ከተቀበል ትቀበለዋለህ። ታምር ነው በቃ እንጂ የሚመቸኝን ወስዳለሁ ማይመቸኝን ተዋለሁ የሚል ትምህርተኛ የለም። ቋንቅ ካለ መውጣት ነው። ከዛ ውጪ ቤተክርስቲያን ውስጥ እዚህ ቁጭ ብሎ እየተሰማ እየተደመጠ እኔ የምቀበለው አለ ይሄ ማለት ማንን ማለት አይችልም። ማንን ማለት ሊቀ ጳጳስ ማለት አይችልም። እንደዚህ ከተአምረ ማርያም ክፍል ማለት ቀበለው አለ ብሎ መናገራቸው ሊቀ ጳጳስ። እሺ ለምሳሌ እነዚህ የገድል መጽሐፍት ናቸው። ለምሳሌ እነዚህ የገድል መጽሐፍት ናቸው። የገድል እና የተአምራት የሚታችን ታምር የተአምረ ማርያም መጽሐፍ አለ። ይኸው ለምሳሌ ተአምረ ማርያም ማለት ነው። እሺ መጽሐፍቱ እነዚህ አሉ። ለምሳሌ እነዚህ መጽሐፍት ውስጥ ያለው እያንዳንዱ ነገር መቀበል አለብኝ የግዴታ የለብኝ? እናት ቀርጻለች፣ ቤተክርስቲያን አነጻለች፣ ገድል ጽፋለች፣ እንቀበለዋለን። ያን ሳናንገራግር ወረም ዘለም ረመጥ ዘመጥ የለውም ዋጥ ነው። ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ። እሺ ረመጥ ዘመጥ በጣም የተመቸኝ መሪጌታ እያዩ ነው እንግዲህ ያው ቤካዬ ካለ መሪጌታ ቢኒ ቀጥሉ እስኪ እዚህ ላይ እናንተ አስተያየት ስጡና። ረመጥ ዘመጥ አላለም። በጣም እኮ የሚገርም እንትን ነው እኮ ቋቅ ካለት መውጣትን ይላሉ። እሳቸው ምን አሉ? እስኪ አንዴ ልድገመው እንዴ አንዴ ቪዲዮን የመጀመሪያውን ሀሳብ ብቻ ልድገመው ትንሽ እንትን እንዲያያዝላችሁ ሀሳቡ። ኦኬ ረመጥ ዘመጥ አላለም። የማልቀበለው ከሆነ ምንድነው ኢግኖር ነው ምለው ነው ያሉት። ኧረ ይመቹኛል ይህ ሰውዬ እኮ አንዳንድ ጊዜ። እሺ ምክንያቱም ገድል የመዳኛም የመጸመቂያም የመግቢያም እንትን አይደለም። ታምራት ምናምን ሰው ታምር ነው። ከተቀበልክ ትቀበለዋለህ። ታምር ነው በቃ እንጂ የሚመቸኝን ወስዳለሁ ማይመቸኝን ተዋለሁ የሚል ትምህርተኛ የለም። ቋንቅ ካለ መውጣት ነው። ከዛ ውጪ ቤተክርስቲያን ውስጥ እዚህ ቁጭ ብሎ እየተሰማ እየተደመጠ እኔ የምቀበለው አለ ይሄ ማለት ማንን ማለት አይችልም። ማንን ማለት ይህንን እኮ እያልን ያለውን እኛ ምንድን ነው ነገሩ? አንደኛው እሺ ለምንድን ነው ዛሬ ወደዚህ ርዕስ እንድንገባ ያደረገን መሰላችሁ? ራሱ ይሄ ዘማርያም የቲክቶኳ የመሬቷ እያለ ማውራት ጀምሯል። በጣም ጥሩ። ይለያያሉ በጣም የሚለያዩት
በዚህ አይነት ጉዳይ ብቻ ሳይሆን በገድላትና ድርሳናት ብቻ ሳይሆን በጣም ሲሪየስ በሆኑ ዶግማ በሆኑ ሀሳቦችም ሲጨፋጨፉ ነበር። አሁን እኛ የምንፈልገው ነገር ምንድን ነው? ገድልን ሰሞኑን የታገደውን ገድል አስመልክቶ አንዳንድ አንጃዎች ተነስተዋል። እንግዲህ ምልአተ ጉባኤው የፈለገ ሊወስን ይችላል፣ እኛ ግን እንቀበለዋለን። የፈለገ ብትሉን ማን ነበር ቅድሜ እንዲያውም ያሳየኝ ሰሌሁን አይ ቲንክ የሆነ ሰው ቅድም ከፍቶ እያሳየ ነበር። እኛ ቤት ገብቶ አንደኛው ተመሳሳይ ነገር ሲናገር ነበር። እና አሁንም ገብታችሁ እስቲ የሚባል ነገር የለም ምትሉ ካላችሁ፣ ምክንያቱም እንደዚህ ከቀጠለ ቤተክርስቲያኒቷ እያወገዘች ስትጥል እኛ አንጥልም እያላችሁ ከስር ከስር ትራሽ የምትሰበስቡ ከሆነ መታደሳችሁ በጣም ሊርቅ ነው። እኛ ደግሞ ደስ ብሎን ነበረ፣ ጎሽ ሊታደሱ ነው ብለን ነበር። ከስር ከስር ትራሽ የሚያነሳ ትውልድ ከመጣ እንዴት ይሆናል ነው። ስለዚህ ልዩነቱ ስላለ ነው። ቲክቶክ ላይ ያለው ትራሽ ይጥላል፣ ቤተክርስቲያኒቷ ውስጥ ያለው ትራሽ ይሰበስባል። ይሄ አይሆንም። ወይ ደግሞ ታች ያለው ይጥላል፣ ቲክቶክ ላይ ያለው ይሰበስባል። እንደዛ መሆን አይችልም። እንዴት ነው ሀሳባችሁ? ነው አንለያይም ካላችሁም ግልጽ አድርጉልን። ከተለያያችሁም ለምንድን ነው በዚህ ያህል ርቀት እንዲህ በሚያስታውቅ ያህል ርቀት ሄዳችሁት? መግባት ይፈልጋል አንድ ቁጥር ይጻፍልን። መሪጌታ የሚሉት ነገር አለ። ቤካዬ ድምፅህን አልሰማውም። ዛሬ እሱ ቤት እኔ ጠፍቼ ነበር፣ እሱ ደግሞ እኔ ቤት ጠፋ። ኦርቶዶክስ 3 ሆኗል። አሁን ኦርቶዶክስ 3 ሆኗል። የቴሌግራምም አለ። ቅድም ረሳሁኝ፣ ቅድም እላለሁ ብዬ ነበር። የምሬን ነው። በጣም ሰማይና ምድር ነው የሚወራው ማለት ነው። እና አንዳንድ መረጃዎች ስለማገኝ ለዛ ነው። የቴሌግራሙ ደስ ይላል። እስቲ እንግዲህ አላውቅም። እሺ ወንድማችን ጌቱ ሰላም ነህ? ከየት ቤተ እምነት ነህ ጌቱ? ጄሎ ነው የሚለው እንዴ? ምን ብዬ ነው ያልኩት? ጄሎ ምን ብዬ ላምበው? ጄኒፈር ሎፔዝ ማን ነህ? ንካው በቃ ብለህ በሪፖርት ልታገለግልን ነው። የዋትሳፕ የቫይበር እያሉ እንዳይመጡ እንጂ በቴሌግራም ከቆመልን ጥሩ ነው። ኧረ ተው ኦርቶዶክሳኖች አትቀልዱ። በጣም የሰው ህይወት እኮ እዚህ ላይ ያለው በጣም ነው የምትለያዩት እንጂ በጣም እድሜ ለሰሙ ጉዳ ፈላኩ እንዴ። ሰሙ እኮና ደምረው እኮ የሰሩልን ውለታ ሰሙኑን አሁን በጣም የሚለያይ ነው። እዛ ጋ ያለው ይቀደዳል፣ ይዋሻል። ቲክቶክ ላይ ያለው ደግሞ በተቃራኒ እንትን ይላል። ስለዚህ ኑና ንገሩን እስኪ። ዳግሻዬ ደምሮ ስጠራውማ እንትን ማዕረጉን አትከልክለዋ። ታዲያ ምንድን ነበረ? ማዕረግ አለ። ምንድን ነበር? ጠጆሎጂ ደምሮ ነው ይባለው። ወይ ኢየሱስ! ጠጆሎጂ እኔ የለሁበትም። ኧረ ተው። እሺ ወንድማችን ገብሩ እየገባ ነው። አላቅም ቤካዬ ጠፍተሃል። እስኪ እቺ ቪዲዮ በጣም ነው የተመቸችኝ። ሊያ የሰራቻት ቆይ እኔም ኮፒ አረጋታለሁ። ሪፖስት ነው የሚባለው፣ ሪፖስት አረጋታለሁ። በጣም ይገርም ነገር ላምጥተው ምናምን ብለኝ የማልቀበለው ሆነ ነው የምለው። አልቀበልም። ምክንያቱም ገድል የመዳኛም የመጸመቂያም የመግቢያም እንትን አይደለም። መሯቸው እኮ ነው። ይሄ ነገር እንደማያውቀውም ገብቷቸዋል። የገድሉ ቁጥር አይታወቅም። አስቡት፣ ህልቆ መሳፍርት ገድል አለ። በዚህ ሁኔታ ከቀጠለ ኤርሚያስ የሚቀጥሉት 20 ዓመታት ራሱ አፍርሶ የማይጨርሰው የሀገር ገድል አለ ማለት ነው። ስለዚህ ይሄ ነገር በጊዜ መካድ ይሻለኛል። በቃ አላቅም። እዚህ ውስጥ መዳኔም አለመቀበልም መቀበልም እችላለሁ ወደሚል ድምዳሜ እሳቸውን ያደረሳቸው የማያባራ የሐሰት ስራ ማፍረስ ስራ እንዳለ ስለገባቸው ነው። ወንድማችን እየገባ ነው። በር ላይ ነው ያለው። ይሽከረከራል። እየገባ አይደለም። ለእናንተ ገብቷል? ይታያችኋል? ገብሩ ማለት በጌታ ያለው እንደምንሆን ነው ነው እንዴ? እስኪ እናንተ ሳቡልኝ፣ ያረጋችሁ ሳቡልኝ። አይ ቲንክ ትግራይ አካባቢ ያለው እንደምንሆን እና በጣም ነው የሚከታተሉት። ከዛ ኦርቶዶክስ ቤተክርስቲያን ውስጥ እንትን ያሉ ሰው ናቸው፣ ያደጉ ሰው ናቸው። ግን በዚህ ቲክቶክ ላይ በሚገለጠው እውነት ልባቸው ለጌታ የተማረከ ሰው ናቸው። ጌታ ይባርካቸው። በጣም ትልልቅ ሰዎች እንደሚሰሙ በዚህም መካከል ያው መናገር ፈልጋለሁ። ለማንኛውም ቁጥር ቢጽፉ ግን አይሻልም? ኦርቶዶክሳውያኖች ቢንዬ
መለየት አልቻልኩም። ቁጥር ቢጽፉ ይሻላል። ያ ቁጥር ይጻፉና እንደዛ ይሆን። ኦኬ ኦኬ፣ እንደዛ ይሻላል። መግባት የምትፈልጉ ቁጥር ጻፉ። እኛ እስከዛ እችኛዋን እንለጥፍላቸው አይደል፣ እናሳያቸው። በጣም ይገርማል ቪዲዮ በጣም። እችን ደግሞ ተመልከቱ። በጣም ኧረ የምወዳት ቪዲዮ ነች ይችማ። ቆይ በቪዲዮ ላድርግላችሁ። እሺ በቪዲዮ ላድርግላችሁ። ኦኬ እንዴ እኔ እኮ ይገርመኛል። ስለ አንድነት ሲያወሩ በጣም የምን አንድነት የምታወሩት እንዴ? ኦኬ እሺ ቀሲስ ዲ በኩል ቀጥሉ። ቤተክርስቲያን በእመቤታችን ላይ ሁለት አይነት እሳቤ እንዳላቸው እኔም አንብቤያለሁ አውቃለሁ። የለባትም ብለው የሚያምኑ አሉ፣ አለባት ብለው የሚያምኑ አሉ። ኦኬ የትኛው ነው ማጆሪቲው? ግን ሩል ሆኖ የመድረክ ትምህርት በጉባኤ የሚሰጠው የትኛው ነው የሚለው የእነሱን ለእነሱ ልተውና በእኛ ቤተክርስቲያን ይሄንን የሚሉ ሰዎች ኖር እና አቡነ ገብርኤል የመሳሰሉ እና በእነ ፍልሰታ ተወሰራ እና አቡነ ጳውሎስ እንደዚህ ያሉት ነገሮች ብለው ሌሎችም ስም አልጠራም። ያ ትምህርት ሆኖ መድረክ ላይ ወጥቶ እንዳይሰበክ እኔ ፓትርያርክ ነኝ እንኳ ብለው ይሄ ይደረጋል አሉ ቅዱስነታቸው። ይሄ ትምህርት እንዳለ እያወቁ ነው እስከዛሬ ደስ ሲዋሹ ነው የነበረው ማለት ነው። ሁለት አይነት እሳቤ እንዳለ ያውቃሉ፣ ግን አንድ ነው። ምን ኦርቶዶክስ ኩላዊት ናት፣ ወጥ ናት፣ አንድ ነች ትምህርቷ ሲሉን ነበር። ጭንቅ ሲመጣ አወጡት። እኔ እኮ አውቃለሁ እኮ ያው ቲክቶክ ላይ ካወራው ችግር ስለሚፈጠር ነው። ወንጌላውያኖች ከሰሙ ይህንንም ሐሰት ያፈርሱብኛል ብዬ ስለፈራው ነው። ለፖለቲካ ስለማይመቸኝ ነው። እስኪ ቆይ እንደገና ይበሉት ራሱት። እመቤታችን ላይ ሁለት አይነት እሳቤ እንዳላቸው እኔም አንብቤያለሁ አውቃለሁ። የለባትም ብለው የሚያምኑ አሉ፣ አለባት ብለው የሚያምኑ አሉ። ኦኬ የትኛው ነው ማጆሪቲው? ግን ሩል ሆኖ የመድረክ ትምህርት በጉባኤ የሚሰጠው የትኛው ነው የሚለው የእነሱን ለእነሱ ልተውና በእኛ ቤተክርስቲያን ይሄንን የሚሉ ሰዎች ኖር እና አቡነ ገብርኤል የመሳሰሉ እና በእነ ፍልሰታ ተወሰራ እና አቡነ ጳውሎስ እንደዚህ ያሉት ነገሮች ብለው ሌሎችም ስም አልጠራም። ያ ትምህርት ሆኖ መድረክ ላይ ወጥቶ እንዳይሰበክ እኔ ፓትርያርክ ነኝ እንኳ ብለው ይሄ ይደረጋል አሉ ቅዱስነታቸው። ይሄ ትምህርት በቤተክርስቲያን አውደ ምሕረት ላይም በየትኛውም ቦታ ላይ አንድ ያልገባኝ ነገር ምን ማለት ነው? ምን የገባችሁ ሰዎች አላችሁ? እስኪ ቁጥር ጽፋችሁ ብትገቡና ብታስረዱን። አንድነን ስትሉ አልነበሩ? በማርያም እንኳ ጉዳይ ሁለት ሐሳብ ያለ ይላሉ። እሳቸው ናቸው ሁለት ሐሳብ ያላሉት። ዲያቆን ሕዝቅያስ ደግሞ ቆይ ሁለት ሐሳብ አይደለም ለምን ይሄን ነገር አላጣራም ብለው ደብዳቤ ጽፌ ለ21 ሰዎች ላኩኝ አሉ። እኔ አይዳውት ይሄ እንኳ ውሸት እንደሆነ ታሪኩ እንኳ ያስታውቃል። አሁን ለ21 ሰው ደብዳቤ ጻፉ። እሺ ይሁን ግድ የለም እሺ ጻፉ። ከዛ ምላሽ አገኙ አሉ። ምንድን ነው የጠየቁት? ጥንተ አብሶ አለባት የለባትም ማርያም እንዴ? እርሶ ዲያቆን ከመሆኑ በፊት እንዴት ይህንን ያጣሩ? አንድ ሰው ዲያቆን ሆኖም ገና ይሄ ጥያቄ ያለበት ማለት ነው? አንድ ሰው ዲያቆን ሆኖም ይሄ ጥያቄ እንዲመለስለት ገና ደብዳቤ ይጽፋል ማለት ነው እንዴ? ድቁና ይሄንን ሳያውቁ ድቁና መቀበላል እንዴ? እንዴ እኮ በጣም አሳፋሪ ነገር ነው። እሺ ላኩ ደብዳቤውን ዲያቆን ሕዝቅያስ 21 ሰዎች ጋር ላኩ። ከ21 ሰዎች መልስ መጣላቸው። 15ቱ ተመሳሳይ ናቸው፣ ቀሪዎቹ አይገናኙም አይደለም ያሉት። 21 ደብዳቤ ላኩ፣ 21ዱም የተለያየ መልስ ነው አሉ። በአንድ እኮ ርዕስ ነው ወገኖቼ፣ በአንድ ርዕስ ማርያም ጥንተ አብሶ አለባት የለባትም በምትል በአንድ ርዕስ ብቻ 21 መለያየት አለ እዛ ቤት በአንድ ርዕስ። እንግዲህ አስቡት፣ ርዕሱ በተቀየረ ቁጥር ደግሞ ስንት መለያየት እንደሚኖር አስቡት። እሳቸው እንግዲህ 21 ያገኟቸው ጋር ልከው ነው እንጂ 51ም ጋር ቢልኩ 51 የተለያየ ነገር ይኖራል ማለት ነው እንዴ? ምንድነው ያልገባኝ ነገር? አሁን ለምን ሰው ወንጌል እንዲሰማ አትፈቱት? በቃ ተውት እኮ ይሄን ያህል እያወቁ እርሶ እያወቁ አውቅ ነበር አሉ። ለምን ካወቁ ለህዝቡ ግልጽ አያደርጉላቸውም ነበር? ለምን እያወቁ ለምን ይሄን አሁን የተናገሩትን ስሟት። እቺን የመጨረሻ ጊዜ ቤተክርስቲያን በእመቤታችን ላይ ሁለት አይነት እሳቤ እንዳላቸው እኔም አንብቤያለሁ አውቃለሁ። የለባትም ብለው የሚያምኑ አሉ፣ አለባት ብለው የሚያምኑ እኮ። ይህን ካወቋችሁ ለምን ህዝቡን ታምታቱታላችሁ? ለምን እንዴ? ለምን
ለእንጀራ ሲባል ለቅስና ሲባል ይህን ያህል ትክክል አይደለም። መጣን አሁን ወንጌላኖች መተናል። አሁን በቃ ህዝቡ እግዚአብሔርን ያምልክ፣ ልቀቁት፣ ተዉት። ምንም 2-3 እሳቤ የለም። በቃ የተባረከች ብጽዕት የጌታ እናት አማኝ የጸሎት ሴት ምን እንበላችሁ? ከተጻፈ ውጭ ምን እንበላችሁ? አለቀ። ከዚህ ውጭ ምንም አያስፈልገውም ሰው ስለ ማርያም ማወቅ ከተጻፈላት ውጭ ማለት ነው። ይሄ ብቻ የተጻፈላት ነው ማለት አይደለም። ከተጻፈላት ውጭ ምንም ሰው ማወቅ ስለ ማርያም አያስፈልገውም። እናንተ ግን አጨቃጫቂ ያርጋችሁታል የእሷን ጉዳይ። ለምን አጨቃጫቂ ይሆናል? በቃ እኮ ምንም ያጨቃጨቅ እኮ ነገር የለም። ጥንተ አብሶ ኖርባት አልኖርባት ያ የሰውን ድህነት የሚወስን ጉዳይ አይደለም። ያዳነች እሷ አይደለች። የሞተች እሷ አይደለች። ለቤዛነት ወደ ምድር የመጣች እሷ አይደለች። የመስቀልን ጽዋና ሞት የጠጣችና ያሳለፈች እሷ አይደለች። ምንድን ነው ዋይ? ለምን አተውትም? ለምን ህዝቡ በቃ ወጥቶ ያምልክ? በቃ ኧረ ዳጌ እንደ ቤተክርስቲያኒቱማ ሞታለች፣ ለኃጢአተኞች ሞታለች። መስቀል ላይ አይደለም ብዬ ነው። መስቀል ላይ አልገደሏትም እንጂ ገድለዋታል። ስለዚህ የማርያም ነገር አሁን ከተነሳ እዛ ቤት በጣም ብዙ ኮተት ነው ያለው። ኮተት ኢነሴንስ ኃጢአተኛን የምታድናት ስትፈልግ የምትገልናት ስትፈልግ በአንድ ጎረምሳ ወንድ ልጅ የምትቀናናት እንዳታገባ ካገባህ እቀናለሁ ብላ የምትበሳጭናት በቃ ማለት ስትፈልግ ደግሞ በየገዳሙ ደግሞ ለሽማግሌዎች ለሞኖክሴዎች በቃ ጡቷን አውጥታ የምታጠባናት ስትፈልግ ደግሞ ኢየሱስን ጡቴን እቆርጣለሁ ይህንን ሰው ካልማርክልኝ ብላ የምታስፈራራናት የጌታን ፍርድ ከጌታ ፍርድ ይልቅ የእሷ ፍርድ በማስፈራራት የምታጸናናት። አሁን ነገረ ማርያም ላይ ያንን ቤተክርስቲያን ይህችን ቤተክርስቲያን አንስተን ነገረ ማርያም ላይ ስናወራ ማርያም ምን ያህል የትኛውን ከቨር ነው ያደረገችው ከተባለ ሁሉን ከቨር አድርጋለች። ሁሉም this is the truth። በቃ አሁን ይሄንን እውነት መጋፈጥ አለባችሁ ነው። እናንተ አሁን መበርታት ነው ያለባችሁ። በቃ መበርታት ነው ያለባችሁ። ምንድነው የምትበረቱት? ይሄንን ኮተት የሆነ ትምህርት ሰብስቡትና ራሳችሁ ወይ አቃጥሉት። አይ እኛ አናቃጥለውም እውነት አለው ካላችሁ ደግሞ እውነቱን ነውና ሞግቱ። በምንድን ነው የምትሞግቱት? በእግዚአብሔር ቃል። ስለዚህ እኛ ባይዘወይ አሁን የምንሞግታችሁ ለጌታ ለኢየሱስ ክርስቶስ ብቻ ሳይሆን የጌታችንንም እናት ድንግል ማርያምን ስሟን አበላሽታችኋል፣ አቆሽሻችኋል፣ የሌላትን ባህሪ ሰጥታችሁ ስሟን የረከሰ አድርጋችኋል እና ለጌታችን እናት ያልተገባ እናንተ ክብር የላችሁም። ባይዘወይ ለማርያም ምንም ክብር የላችሁ። እኔም ማርያምን የምትወዷት ሁሉ አይመስለኝም። እንወዳታለን፣ ያው በአፍ ይቻላል፣ ግን ማርያምን የምትወዷት ሁሉ አይመስልም። ምክንያቱም ማርያምን ከወደዳችኋት አትሊስት የምትወዱት ሰው ላይ እኮ አትዋሹበት። የምትወዱት ሰው ላይ የክፋትን ነገር የአመፅን ነገር አትጽፉበት። ገብቷችሁ? ኦኬ። ስለዚህ አሁን ነገረ ማርያምን ካነሳ ዳጌ ነገረ ማርያምን ካነሳ እዛ ቤት ግሳንግሱ በጣም ብዙ ነው። ግሳንግሱ በጣም ብዙ ነው። ኦኬ። ማርያም አለባት ጥንተ አብሶ የለባትም የሚለው ላይ እሱ አንድ እኮ ትንሽ እያሳብ ነው። ማርያም ግን እዛ ቤት ብዙ ነገር መስራት የምትችል ናት እና እዛ ላይ መጀመሪያ የጠራ ትምህርት ራሱ ያስፈልጋል። ገና ባይኔ ጸጋ ይብዛላቸው የገባም ሰው ስላለ አየለ ተቀበላቸው። አየለ እሺ፣ አይ ቲንክ አየለ ከኛ ጋር ያለ አይመስልም። አያሌው መሰለኝ አይደለ? አያሌው ነው ስሙ። አያሌው ነው መሰለኝ እንጃ። አያሌው ከበደ ነው። ኦኬ። አቤት
እንኳን ደህና መጣህ። ቤተ እምነት ሰላም ነው? እግዚአብሔር ይመስገን አለሁኝ። ትንሽ ሀሳብ ለመስጠት ፈልጌ ነው። እኔ ክርስቲያን ነኝ። ክርስቲያን ነኝ። እኔ ክርስቲያን በጌታ በኢየሱስ ዳንኩ ነኝ። የሙሉ ወንጌል ቤተክርስቲያን አባል ነኝ። ይሰማል? ይሰማል። አሁን ብዙ ጊዜ እሺ፣ ይቅርታና ያው ብዙ ጊዜ እከታተላችኋለሁ። ላይቭ ገብቼ አላውቅም እስካሁን። የእናንተንም የኤርሚንም እከታተላለሁኝ። አንዳንድ የምትደክሙበትን ነገር ለመንገር ፈልጌ ነው። እችል እንደሆነ እሱ ችግር የለውም። ቀላል ነገር ነው። ብዙ እወጣለሁ ቶሎ። አሁን እኔ በፊትም ያው እንግዲህ ኦርቶዶክስ ቤተክርስቲያን እያለሁኝ ድቁና ትምህርት እማር ነበር የተወሰነ ጊዜና ረዘም ያለ ጊዜ ነው። ዲያቆን ለመሆን ቄስ ለመሆን ይሄን ያህል የተለየ ትምህርት ምናምን አያስፈልግም። በቃ እዛችሁ ላይ የምታገለግለው አገልግሎት ብቻ የምትማረው እንጂ መጽሐፍ ቅዱስ አትማርም። ስለዚህ እነዚህ እናንተን የሚያደክሙ ሰዎች መጽሐፍ ቅዱስን ተምረው ሳይሆን ሌላ ትምህርት ተምረው ስለሆነ ጊዜያቸው እንዳይገሉባችሁ ብዬ ፈልጌ ነው፣ ለመንገር ፈልጌ ነው። ምክንያቱም መጽሐፍ ቅዱስን እኔ አልተማርኩም ነበር የዛ ጊዜ። ግን ያው ሀሁ ተማርክ፣ ከጉዙ ከግዕዝ ለግዕዝ ተምረህ ወንጌል ተምረህ ዳዊት ደግመህ ውዳሴ ማርያም ምናምን ትማርና ወደዛ ወደ አገልግሎት ስርዓት ነው እንጂ የምትሄደው የእግዚአብሔር ቃል የሆነው መጽሐፍ ቅዱስ አንማርም ነበረ። ስለዚህ አሁን ዲበኩሉም በላቸው ሌሎችም በላቸው በቃ ከዚህ ውጪ ሊያውቋቸው። ለዚህ ነው ነገረ ማርያም ላይም ነገረ ኢየሱስ ላይም ጭቅጭቅ የሚመጣው ሰው መጽሐፍ ቅዱስን ካልተማረ ትክክለኛውን የክርስትና መንገድ ስለማያገኝ ምንም ድካም ነው የሚሆነው ከእናንተ ጋር ብዬ ነው። አይ እኛ ህዝባችን እንዲድን እንፈልጋለን። እውነቱ ይገለጣል። መጽሐፍ ቅዱስ እውነት ነው፣ ቅዱስ ሁሉን ይመዝናል። ስለዚህ መጥተው የሚሞግቱ ከሆነ እኛ እንጋብዛቸዋለን። መቼም ቢሆን መቼም ብዙዎቻችን እናትም አባትም ዘመድም ሁሉ ብዙ ኦርቶዶክሳውያን አሉ። ስለዚህ ግድ ይለናል የነሱ እንደዚህ መበታተን የነሱ የጠራ ትምህርት መጽሐፍ ቅዱሳዊ ያልሆነ ትምህርት ይዘው መገኘት ኦርቶዶክሳውያኖችም እንዲያዩ ስለምንፈልግ ነው። ቴንክ ዩ። ጸጋ ይብዛልን። አሜን አሜን። አመሰግናለሁ። እሺ ኦርቶዶክሳውያን ካላችሁ ላኩልንና የገባችሁ መወያየት እንችላለን። ስለዚህ ዳጊ ቅድም ልል ነበረ። አሁን ፖይንቱ ምንድነው? ነገረ ማርያም ከተነሳ እዛ ቤት ነገረ ማርያም ከተነሳ በጣም ብዙ ግሳንግስ አለ። በጣም ብዙ ግሳንግስ አለ። ስለዚህ ማርያም ስጋው ደግሞ እኮ የማርያም ነው። ገብቷል። አውደ ምሕረት ላይ ነው ጳጳሳት ናቸው ይህንን የተናገሩት። አንተ የምትበላው ስጋና የምትጠጣው ደም የማን መሰለህ? የእርሱ አይደለም ብለው በፉከራ ነው። እዛ ቤት ፉከራና ሽለላ ቀረርቶ በጣም ነው ያለው። ግን እውቀት ሲባል ዜሮ። ኧረ ተውኑ፣ ሞግቱ የለም። ባትልፊልድ መሄዱ ነው ይመስለው። ኤኒዌይስ ዳጊ አይቀጥል። በቃ የሚገቡ ካሉ እናስተናግዳለን። እሺ ሰላምዬ፣ ሰላም በይን። እንኳን ደህና መጣሽ። ሰላማችሁ ይብዛ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ባሚዬ፣ ቢኒ፣ አባ መረጌታ፣ ቢናዬ፣ ዳጊ ሰላማችሁ ይብዛ። ተባረኩልኝ አለው። እሺ ሰላምዬ፣ ጌታ አብዝቶ ይባርክሽ። ተባረክልኝ። መግባት የሚፈልግ ሰው ካለ ቁጥር መጻፍ ይችላል። እኔ ይሄኛውን ርዕስ ሼር ላርጋችሁ። እስከዛ ድረስ በጣም እኮ የሚገርም ነው። እንደዚህ ብናደርግላቸው ሳይሻል አይቀርም መሰለኝ። ቢኒ ቤካችን ኦኬ። ማርያም እንዴት ነው? ሰው ገላ እሱ ይሻላል። ሞር ስፔሲፊክ ይሆናል ይሻላል። ይሄን ገድል እስኪ ትስቃላችሁ እናንተ አይደል? እኔ ያናዱኛል በጣም። እኛ የማርያም ጠላት ስንባል ኖረን ማርያምን በመጨረሻ ገዳይ ያደረጓት። በጣም እኮ ነው የሚገርመው እኮ። እኛ ብለን ቢሆን ኖሮ ይህንን ገድል እኛ ጽፈን ቢሆን ኖሮ
እንዴት ሰብከን ቢሆን ኖሮ አስባችሁታል? በቃ መረጃ አገኙ ማለት ነው። በጣም ይገርማል። ኦኬ አሁን እንዴት አድርገህ ረበሰኩታ? እንዴት ነው የምንለያቸው? ቢኒ እናንተ ትችላላችሁ። እኔ ሆስት ስለሆንኩ ውስጥ ያሉትን ገስቶች መለየት አልቻልኩም እና እስኪ ተባበሩን። ጥያቄ አንድ ቁጥር ካልጻፉልን አናስገባቸው። አንድ ቁጥር ይጻፋል። ጥያቄ ያላችሁ መግባት ትችላላችሁ። ባይ ዘ ወይ በዚህ ሀሳብ ላይ መልስ ብቻ ለመለስ አይደለም። ገመቺስ ነው የሚለው ቢኒ ያናግረው። ገመቺስ እንኳን ደህና መጣ። ለንደን አለ ቢኒ ለንደን ራሱ አለ። ቆይ ቢኒ አንተ አናግረው እሱን። እስከዛ መኖራቸው ቢኒ ለንደን ባሚ አለው ዳጊ አለው። እሺ ድምፅ አሰሙ። አንድ እግዚአብሔር ይመስገን። ከየት ቤተ እምነት ወንድም አለ? እግዚአብሔር ጸጋ ይብዛላችሁ። እኔ እንኳን ወንጌል አማኝ ነኝ። የሆነ ያግዘናል ብዬ ያሰብኩት ሀሳብ ነበረኝ። እሺ በቃ ጸጋ ይብዛል። ቴንኪው እናመሰግናለን። አሁን ላውራ ኦርቶዶክስ በቃ እንትን ርዕስ ኦልሬዲ ስላለ አውቃለሁ። አንድ አይቀስ ነው ልል የፈለኩት እንትን ይሄ አገልግሎት ከእናንተ ጋር መስራት ፈልጓለሁ። ልክ ነው። የጌታ ጸጋና ሰላም ይብዛላችሁ። ከሁሉ አስቀድሜ ሰላምታ አቀርብላችኋለሁ። ሲቀጥል ይሄ ገድላትና ተአምራት የተባሉት ነገሮች እናንተ በአማርኛ የምታቀርቡት በኦሮምኛ ወደ ኦሮምኛ ተተርጉሞ ብዙ አማርኛ የማይችሉ ኦሮምኛ ብቻ የሚናገሩ ሰዎች አሉና ወደ እነሱ ብናደርሰው ብንተረጉምላቸው እያመጣን እዚህ ጋር ብንጋብዛቸውም ብሎ ሀሳብ ነበረኝ። ይሄ ላይ ብትሰሩ አሪፍ ይመስለኛል። ምክንያቱም እኔ ተወልጄ ያደግኩት ወደ ወለጋ አካባቢ ነው። ከዛ አሁን በፍጹም አማርኛ የማይሰማ ይሄን ግላግላቲን ስራዬ ነው ብሎ የሚያምን ብዙ ህዝብ አለና ከቤተሰብ ጭምር። ለዛ ነው ቢያንስ ቢተረጎም ይሄ ቻናል ቢሰፋ የሚል ነኝ። የጌታ ጸጋና ሰላም ይብዛላችሁ። እሺ ጥሩ ሀሳብ ነው። ጥሩ ሀሳብ ነው። ያው ወደፊት እንግዲህ እናስብበታለን። በተለያዩ ቋንቋዎች ምናልባት እንትን እንዲል ያው የላይቭ አገልግሎት ስለማይመች ነው እንጂ አማርኛ ብቻ ሳይሆን በኦሮምኛም በትግርኛም በደቡብ ህዝብም ቋንቋ ቢተረጎም ጥሩ ነው። ግን አያል አሁን አንዱን መተርጎም ከጀመርክ ሁሉንም የግድ ማድረግ አለበት። ለሱ ደግሞ ጊዜም ሰዓትም ላይበቃ ስለሚችል ነገር ግን አስፈላጊ ሆኖ በተገኘበት ኤሪያ ላይ ሰዎች ኦሮምኛ ቋንቋ ብቻ በሚናገሩ ሰዓት ላይ ግን የሚናገሩትን እያስገባን ደግሞ እናስተረጉማለን። ጸጋ ይብዛል። ቴንኪው። ለማንኛውም እሺ ሊል ፈልጌ ነው። ለጸጋና ሰላም ይብዛላችሁ። በርቱ፣ ጠንክሩ። ጌታ ከእናንተ ጋር ነው። ቴንኪው። አላችሁ ቢኒ እስቲ ትንሽ ወይ ቤቱ ምራ አንድ ጊዜ። እሺ ቦታ አለ። ኦኬ አንድ ቦታ አለ። እሺ ቤተሰብ ታፕታፕ ሼር እያደረጋችሁ ቀጥሉ። ኒው ታርጌታችን መቤት ታፕታፕ ስታደርጉ ይሆናል የገባችሁ ሳታውቅ። አንዳንዴ ታፕታፕ ሲያደርጉ እንደዚህ ያጋጥማልና እሺ ኦርቶዶክሳውያን ከገስት ውስጥ ያላችሁ አትሆኑ። አንድ ቁጥር ጻፉ። ማርያም ሰው ወቅታ ገላለች የሚል ርዕስ አስቀምጠናል። በዛ ርዕስ ላይ እንድንወያይ ማለት ነው። በእርግጥ ማርያም ገዳይ አይደለችም በኦርቶዶክስ፣ ግን ማታውቁ ደግሞ ትኖራላችሁ። ያው ከቤተ መጻሕፍቶቻችሁ ስር አንዱ እና ታላቁ የቤተ መጻሕፍታችሁ አንዱና ታላቁ ተአምረ ማርያም ነው። እዛ ውስጥ ያለ እውነተኛ ታሪክ ብላችሁ በቤተ ክርስቲያንም በቤተ እምነቶቻችሁም የምታስተምሩ ስለሆነ እስኪ ያው ማርያም ሰው ገላ ወቅታ ታውቃለች የሚል አለ። የሚገርመው
ወቅታ መግደሏ ብቻ ሳይሆን ወቅታ የገደለችበት መሳሪያ በራሱ አነጋጋሪ ነው። ወይ ጩቤ ልበለው ወይ ዘንግ ልበለው በመስቀሉ ወይ ጌታ ኢየሱስ እሱ ራሱ ሌላ እሹ ነው። መስቀል መግደያ ነው ወይስ መስቀል መዳኛ ነው ብለው ነው አብዛኞቹ የሚያምኑት የነበረው። ዩአር ዌልካም። እንግዲህ ካላችሁ አንዳንድ ቁጥር ጻፉና እቺን ድባት ከዛ እስኪገቡ ቢኒ እቺን ድባት ገብርኤል ስትጸልይ መልአኩ ገብርኤል በፍጹም መፈራት ተገልጾ ደስ የሚያሰኝ ነገር ነገራት። ኧረ የሆነ ድምፅ አለ አንተ ቆይ ይስላል አይ ቲንክ የሆነ ድምፅ መጣ። ከዛ እቺን ቆይ ስማኝ። ባየችውም ጊዜ ደነገጠች። እንግዲህ ገብርኤል ተገልጦላት ማለት ነው። ምልአተ ክብር ሆይ እግዚአብሔር ቢያድርብሽ ጸጋ አግኝተሻልና አንድነት ፍቅር ይገባሻል አላት። እኔ የት ቦታ እንዳላት እኛው ዲቴል አላውቅም። እሺ አንድነት ፍቅር ይገባሻል ምናምን ይላል እንዴ ሉቃስ ላይ። ካነጋገሩም የተነሳ ደንግጣ ፈርታ ሸሸች። አረ ሸሸች የሚል የለም፣ ደነገጠች እንጂ ሸሸች የሚል የለም። እሺ እያናገራት ሸሸች። ከዛስ ወዴት ሄደች? ወደ ቤቷ ገብታ እንደ ልማዷ ተቀምጣ ሐርና ወርቅ እያስማማች ስትፈትል እንዴ ጥላው ገብርኤል በቁም ነገር እያናገራት ጥላው እሷ ቤቷ ገብታ እንደ ልማዷ ተቀምጣ ሐርና ወርቅ እያስማማች ስትፈትል አላለም? ይህ የምሰማው ሰላምታ የማየው ነገር ምንድን ነው እያለች በልቧ እያሰበች ይህን ስታወጣ ስታወርድ መልአኩ ገብርኤል ተገልጾ እንደገና ማለት ነው ደስ የሚያሳይ ነገር ነገራት። ተአምረ ማርያም ላይ ገብርኤል ለማርያም የተገለጠው 2 ጊዜ ነው። አረ እኔ የምለው ማርያምን ሕፃን እያለች እኮ መላእክት ቀርቦ ያጫውቷታል ነበር እንዴ? ለምን የምደነግጠው? የምታውቃቸው ከሆነ አይ ቲንክ ምን አውቃለሁ፣ ፍሬንድ ናቸው። እኔ ሳቅ አሁን ምን አስደነገጣት? ማለት ምንድን ነው መደንገጡ? ከየት የመጣ ነው? እኔ ከድንጋጤ የገረመኝ ትታው ሄዳ ስራዋን የቀጠለችው ነገር ገባ። ይሄ ስራ ላይ አስፈታኝ ነው ምናምን ማን ነው ብላ ሄዳ ብራዘር መሽኮርመም የሴት ወጉ ነው። ኦኬ የተግደረደረች ነው እንዴ? አረ እግዚአብሔር ይፈውሳቸው በእናታቸው። እስኪ የት ቦታ ነው? እስኪ አሁን ሐርና ወርቅ እንዴ ጥላው እኮ ነው። ከንግግሩ ተነስታ ፈርታ ሸሸች። ከዛ ቤቷ ገብታ ስራ አልቀጠለችም። ወደ ቤቷ ገብታ ይላል እንደ ልማዷ ተቀምጣ ሐርና ወርቅ እያስማማች ስትፈትል ይህ የምሰማው ሰላምታ የማየው ነገር ምንድን ነው እያለች በልቧ እያሰበች ማለት ነው። ቅድም የተገለጠልኝ ማለት ነው። ይህን ስታወጣ ስታወርድ መልአኩ ገብርኤል ተገልጾ ደስ የሚያሳይ ነገር ነገራት። ምን አይነት በየአይነት ነገር ነው በእናታችሁ።